ምን it's a bonus በነገራችሁ ላይ ለቦነስ ነገሮች ደግሞ ብዙም ሄዴክ አይደለም። ዛሬ ተነስቲ ልረግጣችሁ እችላለሁ። አሁን የዩክቲን ፎቶ ለጥፌ አይላና ብሶ ፎቶ አለኝ እና አይላናውን ብረግጣት የሆነ ቀን ተነስቼ ዞራችሁ አቀው ያዙ ይልቀቁ ልትሉ ትችላላችሁ። ስትል ግን ሙስሊም ነኝ ምንም አታመጡም። እቴ ላይ ልነሳባት እችላለሁ የሆነ ቀን እና so all I can say is ከፋለ ዝቅ አለ ደላን ደበረን ምናምን አለን ምናምን የሆነ ጊዜ ለአንድ ኡስታዝ አለ አይደለ የቲክቶክ ቅዱሳኖች አሉ ታውቂያለሽ? አይኛም ቅዱሳኖች አሉ ቁጭ ብለው ፖሊስ ናቸው ትራፊኮች ናቸው ቁጭ ብለው እንትን እንደዚህ ነው እንደዚህ ስለሆነ ቢቻል ቢያከፍርሽ ካልሆነ ግን አልወጣ ካልሻቸው ነው አልወጣ ካልሻቸው ያላህን ቃል ለነሱ እንደሚመች ያደረጉ ቅዱሳኖች አሉ። ወይንም ደግሞ ሐዲሶች የሚመቻቸው መርጠው ለዛ ቨርስ የሚመች እኔ የተማርኩት ነገር ምንድነው አንድ ሰው ሐዲስ ነው ወይንም ደግሞ ቁርአንን ከጠቀሰ በዛ ላይ ሌላ ቁርአን ወይ ሐዲስ መጥራት ያላህ ቃልን መቃወም መስሎ ስለሚሰማኝ ተወላቸዋል። ሌላ ቨርስ ብትፈልጊ እኮ እነሱን አሸማቆ የሚያስወጣ ነገር ሁሉ ሊኖር ይችላል የተደረገ ግን ፕራክቲካሊ አሉ ቅዱሳኖቻችን አሉ የኛም ማለት ነው። አንዳንድ ያላ ቅዱስ ሲሆኑ የሚመስላቸው በዙፋናቸው ላይ ተደላድል የተቀመጡ ነገ ፈራጅ እነሱ አንቺ አትገቢም ጀነት አንቺ ጀሃነም አንቺ ቅንድብሽ አንቺ የሆነ ጸጉርሽ አንቺ ሳምቲንግሽ የሆነ አነጋገርሽ ለዛ ቢስነትሽ የሆነ ነገርሽ አልጣመኝም ጀነት አትገቢም ይሉ ነበር። ግን እኔ ያላህዬ ነው ደስ የሚለኝ ጀነት የሚያስገባው። ወይም የሚከሳችሁ ነገር ካለ ስራችሁ ነው የሚከሳችሁ። እንደሚዛን ቁጭ ብላ ተጠብቀናል ቼታ ቁጭ በቃ ላይ ስራችሁ ነጠር ብላ እስልምና እንደዛ ነው። ምን ያደርጋችሁ ክብራችሁን ከሆነ እዚሁ ምድር ላይ እሽታ አድርጎ ያስቀርላችኋል ነው። እኔ ተማርኩት የሆነ የገባኝ እስልምና አለ እናንተ ጋር ሊድረስ አይድረስ አንዳንዴ ግራ የሚገባኝ I don't think even ክርስቲያኖች ራሱ ቁጭ ብለው ዘንድሮ ድረስ የሚተቹት የሆነ የገባኝ እስልምና አለ ኢን ጀነራል ወይ ደግሞ ሙስሊሙ ማህበረሰብ ሊያሳየኝ የፈለገው የሆነ እስልምና አለ። እኔ ግን መጀመሪያ ቀን ስሰልም የሰለምኩበት ነጥብ ብቻ ነው አላህ አንድ ነው ነብዩ መሐመድ ነብይ ናቸው በቃ that's all I know ማውቅም የሚገባኛ ነው የገባኝ መልእክት ያ ነውና እሱን ይዤ እቀጥላለሁ። ቅንድቤ ወይ እንዲህ ስላለ ወይ ፊልተር ስላደረኩ ወይ ዛሬ ተነስቼ ስለወደኩኝ ወይ ከሌ ጫትቃሚ ስለሆነ ወይ ከሌ ጠጥቶ ስለወደቀ ወይ ዛሬ ላይ ምናምን ስለሆነ ሙስሊም አይደለም ብዬ መተቸት አቅም እንደሌለኝ አውቃለሁ። እናንተ ግን ያለው የገባችሁ እስልምና እኔ አላቅም ቀጥታ ክሩሲፋይ መደራረግ ነው። ከሌ እንደዚህና you're out ከሌ እንደዚህና you're out ማለት የሆነ ሬስሊንግ ላይ ያለ ነው የሚመስለኝ አንዳንዴ ነው አለት የሆነ ቀን አይገርምሽም? በቃ ስራ ፈተዋልና በግድ እንትን ለማለት ይሞክራሉ። እኔ ችግር የለብኝም። ኤኒዌይስ እናንተ ሪፈሪ ብትሆኑ አዲስ you're out እና ሰይላል አንዳንዴ አንዳችሁ ሰታችሁኝ ቢሆን በጣም ደስ የሚል አላህ ራሱ መንገድ ቀጥቶ አግርቶ መንገድን አምጥቶ ምናምን ሙስሊም ከመሆኔ በፊት ጠይቄ ፈትሼ የሚገባኝ መልሶች እኔ የትኛውም ቁርአን ቨርስ ተጣርሶብኝ ወይ ተምታቶብኝ አያውቅም። ራሴንም አያመኝም ነው ሙስሊሞች ታናድዱኛላችሁ ያ ደግሞ መብቴ ነው። ሙስሊሞች አናደውኛል ብዬ እኔ እስልምናዬንም ለቅ ፉል አይደለሁም ወይ ሞኝ ሴት አይደለሁም። በነገራችሁ ላይ ያ ሞኝነት ይመስለኛል። እክቲ ተናገረችኝ ቡሁሁ ብዬ ከእስልምና ሞጣ ሳለ እርግጥ አረጋት እችላለሁ ይላክ ተርናት ላለመቻችሁ ይችላል። የሆነ ግሩፕ እክቲን ስለሚወዳት አዲስ ሰዓት ምናምን ብለው ረገጣ ሊመጡ ይችላሉ። እክቲን ተነካብኝ ብለው እክቲን እንጂ እስልምና አይደለም ዲኑን እኔ በጣም ወደው እንጂ ለማናችሁም ብዬ ስራም አላጣው። አላህ ይጠብቀኝ እስከመጨረሻው አይበለውና የሆነ ነገር እንኳን መጥፎ ነገርም ቢሆን ዛሬ ላይ የተናገርኩት ቃል ማሰሪያ ነው ማሰሪያ ነው ለቃላችሁ ነገር ላይ እኔ እስልምና ለበሰኝ አልহামዱሊላህ። እስልምና አልበሰኝ ሙስሊሞች ደግሞ ላይመቹኝ ይችላሉ መብቴ እኮ ነው። ላይክ ዳትስ ፕራክቲካሊ ካሊ የሚባል ሰው ያልተመቸኝም በቃ ባህሩን አልወደድኩትም መብቴ ነው።
እከሊት በቃ አትመቸኝም ያ ማለት እስልምናዬን ጋር የሚያገናኘው ጉዳይ የለም። ልናገር ልንተቻች አዲስ አላተመቻችሁ ትችላላችሁ ነው ያ ማለት ከእስልምናዬ ኢንች የሚጎልብኝ ነገር አላህ ነው የሚፈርደው። ተላልፌ የሰዎችን ሀቅ ከነካሁኝ ምናምን እስልምና ራሱን ያስቀመጠባቸው ነገሮች አሉ። ሰው እከሌ ተናግሮኛልና ከከሌ ጋር ሪሌሽንሺፕ ጥሩ አይደለምና ከሌ ስለማይመቸኝ እስልምና አልተመቸኝም ማለት አይደለም። እና ሞኝ ሴት አድርጋችሁ ሰዎችን የምትረዱ ሙስሊሞችን ብናገር ዲኑም እኔ የምጠብቀው አይደለም፣ ልተቻውም የምችለው አይደለም። አላህ በቃሉም የሚጠብቀው ነው። አዲስ ዛሬ መታ እስልምናን ተቻለው ወይ እንዲላለው የሚባልም ነገር አቅሙም ከየት ይመጣል? የትኛው ስኮላር ነኝ እኔ? የትኛው የእውቀት ተንታኝ ነኝ በእስልምና ደረጃ ላይ? እስልምና መጥቼ ከሊትን ግን ተቻታለሁ። አሁን አዱኛን 3 አበባ ስለሰጠኝ ተቻዋለሁ። 3 4 አበባ አድርገዋልና አትመቸኝም። 4 5 አበባ ከፍ ያላተራ ማለት እችላለሁ ይሄ ፕራክቲካሊ ምንም አታመጣ ካልተመቸው አንፎሎ ታደርገኛል። ምንም ነው አታንኪያድኛይ እና ምንም ነው ማታመጥ ያ ላይክ this is personally የራሴ የምልከታ ጉዳይ ነው። ግን ዲንን የሚያክል ነገር እንዴት ተቀመጠ? እኔ ዛሬ መጥቻለሁ እና ቶታሊ አሁን አንታውን የአበባውን ቤቱን አበባ አድርጋችሁ ሳላነታይ ሰው ተመልሳችሁ ልትወዱ ትችላላችሁ። ሀሳብ መቀየር ትችላላችሁ። ሀሳቤን ቀይሬያለሁ። ሰው ይሄ ማለት ከእስልምና ከሌ ሲወደኝ የምገባ ከሌ መውጣ የሆነ ሳሎን ቤታችሁ አደረጋችሁት እንዴ? like this is a life ህይወት የሚኖር ነው። very cute diamond no way አንቺ ሌላ በጣም ሰው በፈለጋችሁ ጊዜ የምትወጡ የምትገቡበት ሳሎናችሁ አይደለም። it's a ዲን ፒዩር የሆነ የተቀመጠ ዲን ነው የምናወራውና እከሌ ስላልተመቸኝ እከሌ ስለተቸው ከእስልምና ወጣች ማለት አይደለም። አዲስ አለም እከሌ ላይ መቻች የምትፈሩትን ትልቅ የሂውጅ የምትሉትን ኡስታዝ ተነስቼ ካልተመቸኝ ሐሳብ ልሰጥበት እችላለሁ። አም ሶሪ ያ ማለት ከእስልምና ወጣው ማለት ካለኝ ያደረገኝ ነገር ሪዝነብል ከሆነ ያለ ምክንያት ተነስቶ ሰው ልጅ ረገጣ ወጣም ማለት ሀቢት ካልሆነ በስተቀር ይወጣል እንዴ? ይወጣል። ነውር ነው ወይ ሙድ ካልሆነ ዝም ብዬ አቴንሽን ረሀብተኛ ከሆንኩ ከኔ በጣም የሚታወቀውን ሰው ስፔሲፊካሊ ዋሌኩም ሰላም ወራህመቱላህ ረግጣችሁ ለመፈመስ ማለት ነው። ለምንድነው ኤግዛክትሊ እና አንድ ጀርመናዊ አለና እኔ ሙስሊሞች ብዙዎቻችሁ የምትመቹኛላችሁ ታውቃላችሁ። ለአንዳንዶቻችሁ ስሉላ የምር መናገር የምፈልገውን ሁሉ አልናገርም። አንዳንድ ያለ አይደለም because እናንተ you guys are so awesome ማለት ነው። awesome ብቻ ሳይሆን እኔ እንጃ have no words for you እንደ human being you're true human beings ሲሆናችሁ ሙስሊም ሰዎች አላችሁና አንድ ሌላው ሙስሊም ባጠፋው እናንተን ጠቅልሎ ላለመናገር ወይ እስልምና ላይ እንደዚህ ያሉ ሙስሊሞች ብዬ ብናገር የምር እናንተ ትከፉብኛላችሁ ብዬ ስለማስብ ለእናንተ ስብዕና ስለምተወዋለ you know because ጥፋትን ምናምን like አንድ ሹ ለሁለት ሰው ስለምተውበት ጊዜ አለ። ሁለቱ ሰዎች ብናገር ለዲናቸው በጣም እስልምናቸውን በጣም የሚወዳሉ የምር የዲን ሰዎች አሉና ለነሱ ስለተዋዋለሁ it's okay የኔ መጎዳትም ሆነ የኔ መናደድ በእነሱ የሚካካስ ሰዎች አሉ you know ይካካሳልኛል I just leave it at that እኔ ሙስሊም ነኝ አልহামዱሊላህ እነሱ ግን የኖሩበት እውነተኛ የሚያሳዩት ነገር አለ ህይወታቸው በጣም ማራኪ ነውና እናንተ ሰዎች ራሳችሁንም ታውቃላችሁ አላህ ይጠብቃችሁ truly ይሁኝ ብለው አይደለም ዲናቸውን እውነተኛ ለሰዎች ታይታ ሳይሆን እውነተኛ ሰዎች ናቸው ከዛ ውጪ ያላችሁት ግን አንዳንድ ያው ሞቅ ብሎ ይመጥቼ ብረግጣችሁ አዲስ ሙስሊም አይደለሽም እንዴ ምናምን ብላችሁ ልትጮህ ትችላላችሁ እንደ ኮሜንት አዲስ አንቺ ሙስሊም አይደለሽም ምናምን ልትሉ ትችላላችሁ I'm going to be a Muslim for life you like it or not ስላልተመቻችሁ ብትሉም I'm going to be a Muslim ሴት እንደዚህ ያለችን I'm going to be a Muslim
አይ ደሞዝተኛ አይደለሁም የችጋር ምንዱባን እኔ አልቸገረኝም አልহামዱሊላህ ችጋር መንፈሳችሁ የተወጋውን ክርስቲያን ወገኖቼ ማንም ደሞዝ የሚከፍለኝ የለም በጣም እዚህ ጋር ደሞዝተኛ ራሳችሁን አርጋችሁ ሰዎች ሲሰልም ለገንዘብ ለደሞዝ ለሆነ ነገር ከዛ እናንተ ጋር ያለው ስሜት ያስለሆነ ነው አልፈርድባችሁም ሳሪ እኔ አልহামዱሊላህ እውነት ምንም ሰልምን በፊት አሪፍ ነው ህይወቴ አልহামዱሊላህ ሰርቼ መብላት የምችል ሰው ነኝ ደግሞ ካሆነም ደሞዝ የሚከፍልም ካለ ደግሞ ጥሩኝ እሺ ደሞዝ ያልነገራችሁኝ ካለ ሙስሊሞች ግን በጣም ታዝቢያችኋለሁ ብዙ ክርስቲያኖች እንደዛ ይሉኛል ደሞዝ እየተከፈለሽ ነው ምናምን ይላል የት ነው የምትከፍሉት ግን የምትከፍሉበት ቦታ አለ በጣም ታዘብኳችሁ ነው ከዛ አመት ከምናምን ደሞዝ አላየሁኝ ምንድነው የሚከፈልበት ቦታ አለ እንዴ በዚህ ቆሮ አማለት ካለ ገንዘብ የሚጠላ ሰው አለ እንዴ ካለ ባካችሁ ከዛ ውጪ ላይክ ነፍሳችሁን ለሽያጭ ለማርኬት ያቀረባችሁ ሰዎች ታሳዝኑኛላችሁ የእናንተ ነፍስ ለገበያ አሚን ለገዛ ለሆዳችሁ ድሎትና ለጥጋባችሁ ከሆነ ይና አዝናለሁ የጋራ ቢየሻል ካለ ባትጌ ነው ምናምን ልጅ ሆነን የሆነ ነገር ሲክ ባትጌ ምናምን ነገር ተባብላችሁ አይካገኙም ሰው የነገራችሁኝ አይደለም የነገራችሁኝ ስላልሆነ ነው እኔ የማላቀው ነገር አለ የሆነ ምንጭ አለ እንዴ ይሄ ነገር የሆነ የሚከፈልበት ነገር አለ ለኔ የምትደብቁኝ ምናምን والله አልহামዱሊላህ እና use your brains ይቅርታ ወገኖች ጭንቅላታችሁን ተጠቀሙ ስራ ግቡ ስራ ስሩ ለበላባችሁ ስሩ ማለት ምን ያህል ሳቲስፋይንግ እንደሆነ አሁን ረፍት ላይ ነኝ አልহামዱሊላህ ግን በላባችሁ ስሩ እንዴት ሳቲስፋይንግ እንደሆነ ተሸክማችሁ ጥራችሁ አሁን አረብ ሀገር ያላችሁ ልብስ እንዴት እንደምንሸጥ ታውቃላችሁ አይደል ዝም ብሎ all of the blues ልብሱ ፓፕ ብሎ ገንዘብ አይሆንም ኃይለኛ አለርጂ አለብኝና ላይክ አፍጬን ስነካካካያችሁ እንትን እንዳይላችሁ ኦኬ እንደ ጉንፋን ያረጋኛል ኢቺ ያረጋኛል ነው አሁን ዛሬ አይኔን ራሱ በጣም ነው ይሄ like I don't know what to do with it አንዳንድ ጊዜ አፍንጬን በጣም ነው አይኔን ድረስ ምናምን ያከኛል እና እንትን ድንገት ሳከካያችሁ እንዳደነግጡ አለርጂ ስላለብኝ ነው ሳይነስ ነገር አለ እና በላብ ልቡን ነው ምን ሰራው so like you know work your ass off ችጋራም ኮንግ ስራ like ዳይ ወደ ስራ ለምትወዱት ነገር ደግሞ ማውጣት ነው የመሰለ satisfaction የለም እኔ ያው ለልጆቼ ለምወዳቸው ሰዎች ምናምን I spend my money gladly ማለት ነው በደስታ ነው spend ማረጋው so ያክፍያ መሆን ይችላል ባይችል እንኳን at least you can do share አይደለም that's it ከዛ ውጪ የችጋር መንፈሳችሁ የተወጋ ይሁን በጣም like የሆነ ነገር ሲሆን ችጋር ነው like የሚመስላችሁና ወገኖች ፕሊዝ እናንተ ጋር ቢመጡ ተከፍላቸው ነው እንላለን እንደኛ አንልም እኮ አይደል ከእስልምና ወደ ከክርስትና ወደ እስልምና የሚመጡ እንደዛ ናቸው እንላለን እንዴ hey beautiful እንዴት ነሽልኝ እኔ ቆንጆ ደህና ነሽ እና የማትቀየር ረጅም አመት የቲክቶክ ጓደኛዬ ናት so stop crying ዝም ብላችሁ ማለቃቀስ ያዋጣችሁ በእኔ ስታዩኝ አብሶ ሁሌ ማልቀስ ይመቻችኋል at least ከምታለቅሱ አላህ ይባርካል በነገራችሁ ላይ ወላሂ እኔ የተረዳሁት ነገር ምናልባት ኢሞሽናሊ አንዳንድ ጊዜ አፕ ኤንድ ዳውን ሊሆን ይችላል ልጎል ይችላል በራሴ አምስት ዲር ልጎል ይችላል because ሰው ነኝና ምበላውን ምጠጣውን ወይ ምናምን አላህን ያሳጥቶኝ አቅም እዚህ ጋር ምነግራችሁ ነገር አልহামዱሊላህ ዛሬ አይደለም በፊትም ያሳጥቶኝ አቅም ሙስሊም ራሱ ሳልሆንም አጥቻላቅ አላህን ማመሰግነው ነገር ሁሌም ምለምለው ነገር ሰው ፊት አትጣለኝ አምላኬ የሆነ ነገር ፈጥሮ ምቾቴ ላይ ያስቀምጠኛል አልহামዱሊላህ ግን ሰው ነን እንጎላለን አንዳንዴ ያ ማለት ከስልምና ያስወጣኛል ማለት አይደለም እና ወገኖች ያልተረዳችሁት ነገር ያ ነው ቢርበኝ ከአላህ ጋር ነው ቢጀለኝ ከአላህ ጋር ነው ቢጣማኝ አላህ ጋር ነው everything አላህ ብቻ ነው እንደሚያደርግ
ከመምጣቴ በፊት ብዙ ነገሮችን ላይፌ ላይ አይቻለሁና ስለሞላላችሁ የምትከተሉት ከሆነ ሲጎልባችሁ ደግሞ አትከተሉ ማለት። ስለዚህ አንዳንድ ጊዜ ራሳችሁ መመርመር ያለባችሁ ከአምላካችሁ ጋር ኮኔክት የምታደርጉት ባይሰጣችሁ ነገር አንሆንም ማለት ነው። ባያረግልን ኖሮ ባይሆንልን ኖሮ ማለት ነው። አላቅም እናንተም እንደምትሉ እኔ ሁሉን ቻይ አምላክ ስለማመልክ ሁሉን ነገር ቻይ ነው የኔ አምላክ። እዛ ቦታ ውስጥ ከተታችሁ የኔ ስራ ገጣው ላይ ልመለስ። አሁን ጃቢርን አይቼው ነበር። ጃዬን ፎቶውን እየፈለኩኝ ነው። ረግጠዋለሁ። መርገጥ ነው የምፈልገው እንደ ሀሳብ። ጃቢርን ፎቶ አለኝ። በነገራችሁ ላይ ፎቶ አለ ጃቢር ፎቶ አለኝ። እዚህ ጋር ሼር እያደረክ አይቻለሁ። አሁን ሼር ኮፒ ሊንክ አድርገን ሄድኩና ፎቶን ለጥፌ አንድ ሁለት ሊድብህ እንደ ወጣ። እሺ እና ያሩኪዬ ጎበስ ሊሰለዋትና ብዛ የሆነ ጊዜ ላይ አላቅም ነበር ጃቢር ሼር ኮፒ ና ሰምታል ያለ ነነነ ሰማለህ አይደለ? አንተ ነህ አሉ ደግሞ ኡስታዙ አንተ ነህ ኡስታዙ ከቲክቶክ አኔያን እስጠፋኝ አንዱ ኡስታዝ አንተ ነህ። በፍቅር ሰው ገዳይ ይሆንል ወላሂ ጃዬ ኢዝ ማይ ብራዘር ኤቨር ማለት ነው። ለብዙዎች እንደዛ ነው። ሰልሞ መጥቶ ለብዙ ሰዎች ተስፋ የሆነ ሰው ማለት ጃቢር ነው ወላሂ። ለሌላዎቹን ፎሎ ስታስደረጉ ሰፖርት ስታደርጉ አምናያቸዋለሁ። አንዳንዴ ይከፋኛል። እዚህ ጋር መጥቼ ተናገራለሁ። ቆይ ሳይኖር እቺን ሐሳቤን ሳይኖር እሄድበታለሁ። ቆይ ሳይኖር ልሳችኋለሁ። ሙስሊሞች የምር ልሳችኋለሁ። ቆይ የምር ነው የምልሳችሁ በዚህ ጉዳይ። ቆይ ኤኒዌይስ ፎቶ ለጥፌ መርገጥ አለብኝ። አይ ቲንክ እንደዚህ ስዊች ምናምን አድርጌ ያስፈልጋል መስለኛል ሳስበውና ዩዥዋሊ አንዳንድ ጊዜ ክብር ለሚገባቸው ክብር መስጠት ብንለምድ አሪፍ ነው። በጣም ማይ ፌቨሪት ሰዎች አሉ ምንም የማይቀያየሩ አለ ሙዳቸውም ያው እና ለመርገጥ አይመችም። ስሜታዊ ይሆናል። ወገኖች እንዴት ናችሁ? ደህና ናችሁ? የእናት ስም ነው እሱ። ምን አገባኝ እኔ ስለ ካፊሮች። እኔ ጉዳይ ናቸው እንዴ? ማይንድ ማይ ኦን ቢዝነስ። ሲያርሰበን ይሄን ያህል ካልክ ይበቃሃል። ለእናትህ ሄደህ ንከራት እንደዚህ አይነት ሰው እንደሆንክ። ባይ ባይ ባይ። I don't care really to be honest ማለት ነው። አይወዱኛል ኡስታዞች። እንግዲህ እንደዛ ሲሆን እናንተ ጋር ያው ወየውዬ ነው የምትባባሉት መሰለኝ። እኔ አልሐምዱሊላህ ሙስሊም ከሆንኩ ጀምሮ ፕራውድሊ ደስ የሚለኝ ነገር ኒካ እንጂ ያለ ኒካ ምናምን አንድም እንትን የለውም። ኢቭን ባለጌዎች ሰዎች ቢኖሩ እንኳን honestly speaking እንደናንተ አይነት ደግሞ ዲስካስቲንግ ሰዎች ማለት እኔ የፈለገ ቢሆን እንደዚህ አልዞርም ወደ እናንተ እኮ እንደዚህ ላይ አይ ካንት አላያችሁም እንዲህ በጩልቅ ተውሉ አላያችሁም እና ዋዞ ታስቁኛለች። ዶንት ጌት ማድ ወላ ትበሳጭ ስስቅባችሁ ደግሞ ታራላችሁ። እኔ እኮ ምን እንደማደርጋችሁ አላውቅም። ላይቭ ስከፍት ቢያንስ ከ10 በላይ ሚውት ትደረጋላችሁና ታሳዝኑኛላችሁ። ወላሂ ትንሽ ብቆዩ ደግሞ አዳምጣችሁ ነው ተማዛችኋላችሁ። እኔ ግን ወዳችኋለሁ ወላሂ ቢካዝ
አልቅሳችሁ ብትቀመጡ አንዳንዴ እስካሁን ድረስ አልወጣላችሁም። አፍናን ምን ሆንሽብኝ? ምን ነካሽ አፍናን? I think your name is አፍናን right? እኔ በሳቅ መመለስ አሪፍ ነው። እኔ ቅስሜን የሚሰብረው መቼ መሰላችሁ? በጣም የምር ስሜታዊ ከሆንኩ እንኳን የሚያደርገኝ ነገር ምንድን ነው? የማታውቁትን ነገር አለ አይደለ? ላይክ ወይ ፐርሰናል የሆኑ ነገሮችን ከራሴ ሰዎች ስሰማ የዛኔ ያዝናለሁ ከራሴ ሰዎች። ከዛ ውጭ ግን ያለው ቀኑ ሙሉ ብታለቅሱ ቲክቶክን ዘጋዋል። ምናልባት ከዚ ሞር በጣም የምትወዷቸው ሰዎች ናቸው ልባችሁን መስበር የሚችሉት። ከዛ ውጭ ያሉት እኮ ለስሜታቸው ስለሆነ ምን ሆኑ ብዬ ይዛለሁ። አዎ ተዋራሪ ያሉ እና ምንም ነው የማይመስለኝ። በጣም እንዳልኳችሁ ነው። በጣም ከተሰማኝ እንኳን አላ በቃ የምር ውስጤ ብዬ ላለቅስ የምችለው በጣም ለስሜት ስለሆነ ብዙም ለባለጌ ቦታ ይሰጥ። በፊት ላይ እደነግጥ ነበር ከሃይማኖት ቤት ስላልወጣሁ እኔ ራሱ እራገጥ ነበር በጊዜውና የፈለኩትን መናገር። አሁን ላይ ግን ሃይማኖተኛ ስትሆኑ ለካ ነው። እሺ ቴንክ ዩ ዛሬ ጥሩ ምክር ነው። አመሰግናለሁ። ምክርስ ቀበለ ቆንጆ ምክር ሙቅ ጠጪ ምን ቦጣኝ አራስ አይደለው ቁጭ ብዬ ሙቅ ጠጣ አንተ ራስ የሙቅ ወዳጅ እኔ አራስ ሲኮን ነው ሙቅ ሲጠጣ ማቀ በጥሩ እንሰደው ክረምት ነው ክረምት ስለሆነ ሙቅ ጠጣ። እኔ ወንድ ልጅ ራሱ ሙቅ መስራት ትችላለህ። ሌላ ነገር እንደ ኦፒኒየን እንደ ምክር የምሰጣችሁ ነገር አጥሚት ጠጣሽ እያረፍክ ጠጣ ሁላ ማለት ነው። ገንፎ መስራት የሚችል ሰው አለ? ኦር አጥሚት እዚህ ጋር እንደ ቶፒክ እናድርገውና ወንዶች አጥሚት መስራት ይችላል የምትል ወንድ ልጅ አንድ ቁጥር ጻፉ። ዘምዘም ጠጭ አለኝ። የሚገርማችሁ ቢሮም አለኝ መኝታ ቤቴም አለኝ ዘምዘም አልሐምዱሊላህ። ቴንክ ዩ። የሚሸጥ ነበር አለኝ ግን እንትን በነገራችሁ ላይ በብዛት አበያ መረከብ የምትፈልጉ ሰዎች አሁን ናስር ማሻላ ሚስት አትቸገርም ማለት ነው። ናስርና ጎበዝ መስራት የምትችሉ ሰዎች ጎበዝ ለማለት ያህል ነው። ጎበዝ ስሩ። አይ ላቭ ኢት። አሁን ሞደርን ፌሚኒዝም መጥተው ምናምን ይላል እንጂ ነብያችን ሰለላሁ ዐለይሂ ወሰለም ለሚስቶቻቸው ቂጣ ይጋግሩላቸው ነበርና የዘመኑ መጥተው ወንዶች አይሰሩም ሲሉ የዛሬ 1400 ዓመት በፊት ከዘመናት ቀድመው የነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸውና አሁን ዘንድሮ መጥቶ ስራ አትስራ እንዲበል እንደዛ አትበል ምናምን ሲባባሉ ለፍቅር ለምትወዱት መገለጫ ነው። ዋይ ናት ነው የወንዶች ምሳሌ የሆኑት እንቁ ነብይ ያረጓቸው ነገር ስሰማ it just melt my heart ልቤን እንትን ያደርገዋል። I just love them በጣም ነው የምወዳቸው። እንጃ እንደዚህ አይነት ወንድ I don't know ምርጥ ባል ማለት እንደዛ ነው። አሁን የዘመኑ ባሎች ውሃ አላቀበልሽኝም ጡት አላጠባሽም ጡት እኮ ለምታጠባበት ሁሉ እንዲከፈላት ይላል እስልምና ላይ ብትፈልግ ማለት ነው። for 2 years if you are nursing your own baby you will get paid in Islam። በጣም የሚገርመው ነገር ማለት ነው። ግን የዘመን አንቺ ቆጭ በላሽ እኔ እንደ ውሃ ቀብ
አራለን ስዊት ወላሂ ኑሩ ካላችሁ እንደዚህ አይነት የወንድ ጥግ የሆኑ ምሳሌ የሆኑ ነቢዩን ሳስባቸው እና ሰለላሁ ዐለይሂ ወሰለም ያላ መልእክተኛ እንግዲህ ሱናዎች የምትከተሉ ከሆነ why not follow that too እሱ ፓርቲ ሲሆን አይሰማችሁም መሰለኝ እሺ ልባችኋል አለኝ እና ናዲስ እንደዚህ አይነት ወንድ ካለ እሺ አራት አይደለም ምንም ይገባዋል አሁን ለእንደዚህ አይነት ወንድ ይገባዋል የራሴ ምክንያት አለኝ ማነስ thank you ግን for asking አመሰግናለሁ አሜን እርጉዝ ሆና ሚስቱን ማግዝ ደግሞ the worst ever ማለት ነው በጣም እሱ ጭራሽ እንደው አትሊስት በጤነኛ ሰዓቷ ቁጭ ብላ ከምትሉ እሱ ሰርቶ ከመጣ እሷም ደግሞ ቤቷ ልታግዘው ይችላል ወጣ ግን ሰርታ የምትመጣ ሴት እኩል ገብተው ይሰራሉ I think it's fair enough ዘመኑን ያማከለ መሆን ቤቴን የመረጥኩት ካለች ደግሞ ቤቷን ትሰራለች እሱ ሰርቶ ያበላታል እሷ ደግሞ ምግቡን ሰርታ ታበላዋል ሰርቶ ይበላላሉ in general ደግሞ ግን ደጅ እንደዛ 10 ሰዓት 12 ሰዓት እኩል ላባቸውን ሲጠፈጥፉ ውለው የሷ ኤክስፔክት ሲደረግ that's being selfish ቢል ሼር ያደርጋሉ ቢል ሼር እያደረጉ ማለት በእስልምና ደስ የሚለው ነገር ወንዱ ነው ብዙ ኃላፊነት ያለበት እንጀራ ኢትዮጵያ ነኝ ያለሁት ከፈለግሽ ብዙ አለኝ ውሰጂልኝ ፕሊዝ በታላቅነሽ እና ይገርመኛል ኢንጀነራል ማለት ነው ሶ አጥሚት መስራት እንደ ነውር የሚቆጠርበት ሚስቱ ተኝታ የሱን ልጅ ነርቸር እያደረገች የጋራቸውን ቢሆን አትሊስት 9-10 month አንዳንዴ በፕሬግነንሲ ያንን ህይወት አሳልፋ እኔ ምንድነኝ አላረገውም ምናምን የሚሉ ሲሰማ የምርህን ነው ታሲዮን ቤቢ ምናልባት አንተ 9 ወር ብትሸከም ኖሮ አላህ አላደረገውም እንጂ that's beautiful ብቻ አሁን ለጊዜው የራሴ ትንሽ ስላሉብኝ አሉኝ ግን በብዛት የምትፈልጊ ከሆነ እሰጥሻለሁ so in general የሚላችሁ ነገር ሚስት ለባሏ ባል ለሚስቱ የሚደረጉ ነገሮች እንደ እንትን ፕሮብለም ሲታዩ እኔ ለባሏ እግሩን አጠበችው እንደ ፕሮብለም ሲታየ ያው ፕሮብለም አይመስለኝም ምን ችግር አለው you do more than that እኮ አይደል ብዙ ነገር እግሩ ሳይሸት እንደውም አልጋ ላይ ቢወጣ በጣም የተወደደ ስለሆነ ደግሞት ከመጣ የባልሽን እግር ማጠብ ኖር ነው ብዬ አላስብም እኔ ለምሳሌ አሁን ይሄ የሥራ ክፍፍል ማለት imagine he's so exhausted and tired አንሶላሽን አጥበሽ ምናምን ፋያረግሹ ላይ ፋቢልበት ጤና ይሆናል ስለዚህ ምን ችግር አለው የባልሽ ሌላውን ምናምን ትወጂለታለሽ የዛ ፓርት ሲመጣ ግን እኔ የወንድ ችግር ማጠብ እንዴት ምናምን የኔንስ ቢያጠብ ምን ችግር አለው አሁን የእሷ ስትታጠብ ችግር እንደሌለው so problem የማይሆኑ ነገሮች ሙቅ በስኳር አሁን አንተ የህይወት መስመር እኔም በማቅለሽልሽ ላይ ተመሰረተ ቢሆን ምን ይሳማሃል ያ ስዊት ነው እንደገና ይሄ በማርና በምናምን የሚሰራው አጥሚትና እሱ እንደበላልቀ ከወደደው አይቀር ከነምናምኑ ነው ዓለም ጀዲድ ማለት ነው ለኔ ግን ሴንስ አይሰጠኝም ናስር ስሜ ከወደደው አይቀር ከነምናምኑ ሲክነስ ኤንድ ሄልዝ ሄልዚ ሲሆን የኔ ጠንበለል የኔ ሸበላ የቸገረው ጊዜ ጉስቋላ ምናምን ሲኖረው የበላሻትን ሳይኖረው አብረሽ መቸገር መቻል አለብሽ አይ ሚን ፕራክቲካሊ ካልሆነ የሂውመን እንትን ውስጥ አይደለም ጅቦች ናችሁ ማለት ነው ሲኖረው ብቻ ለመብላት ወይ ነገር ለምታገኙት ነገር ሲሆን ምትስከብከቡ ሴትንም ልጅ ውበቷ ስላለው የገንዘቧ ስላለው ነገር ላይ me too we had a good time ago እና ጥሩ እንትን አሳልፈናል ጃዬ ሰው ሲቀጥል ደግሞ ዓለም ጀዲድ ብትለኝ እኔ አልመልስ ሶሮ እና ሲጠርሽባችሁ አራዳ ቋንቋ ሲጠርሽባችሁ ሰው የማይመቻችሁ
ሲኖራችሁ ብቻ የምትሄዱ ሲኖረኝ እኔ በነገራችሁ ላይ ምንም ችግር የለብኝም። የከፋኝ ጊዜ ነው ሰዎችን ምመዝ ነው። if you have it you have it ነው። ሙዱም ደስታ ምንም ባላችሁ ሰዓትም አላችሁ ነው። ግን ሙዳችሁ when it is down you why should be there not ባላችሁ ደስተኛ ሆናችሁ በምስቁበት ሰዓት ብቻ ሳይሆን I think በጣም እንደ ኢትዮጵያዊ እንደ ትሬንድ የሆነው ጓዳሽን ገብተሽ አልቅሽ አይነት ነገር ነው እንትኑ እንጂ ኮምፎርት መሰጣጠቱ እንደ ደካማ ጎን እንቆጥረዋለን። ግን it's not you know እንደውም it's sweet የምትወዱትን ሰው ኮምፎርት መስጠት ምናምን እና ብትለምዱት አሪፍ ነው። እከሌ አጥሚት ስራሽ አጥሚት መስራት አሪፍ ነገር ነው። አጥሚትም ከፈለክም የተረፈውን ከሚስት ከአራስነቷ ጠጣይት ኦኬ። እኔ ጋር በተሰላ አጥሚት የማውራት ሱስ ይዞ ከሆነ ማይንድ ዩ ራስ ነው አጥሚት። ዛሬ የምር ባሪፍ ሙድ ነው የተነሳሁትና ወገኖች እንደዛ ነው። አንድ ቁጥር ጻፉ። አንድ ሀሳብ ጥያቄ ካላችሁ የመጨረሻ ለስራፕ ራፕ ለዛሬ አይ ላይክ አስተዳደግ ነው። እኔ አይ ቲች ማይ ሰን ሃው ቱ ኩክ በነገራችሁ ላይ ሃው ቱ ክሊን ሃው ቱ ቴክ ኬር ኦፍ ሂምሰልፍ። ነገ ላይ ሚስቱ አምሹር ከሰርኩ ማለት ስትል ወደ እናቱ ቤት ለችግሮች ሁሉ የሚሮጥ ከሆነ ወንድ ልጅ ከሰርኩ ማለት ነው። ወንድ ልጅ ወንድ ሆኖ ለሚስቱ or ለእህቶቹ ወይ ለሚወልዳቸው ልጆች ላይ ለቤተሰቦቹ ምናምን ደጀን like you know he can cook, he can clean, he can take care, he can provide ምናምን የሆነ ትሞና ሴቷም ልጅ the same as that እንደዛው ማለት ነው ማደግ ያለብን። ያንን ከኛ ስህተት ተምረን ቢያንስ ኔክስት ጄኔሬሽን ጥገኝነት ላይ ያተኮረ ባይሆን አሪፍ ነው። ኢን ጀነራል የምመክራችሁ ነገር ራሳቸውን ቴክ ኬር ማድረግ መልመድ መቻል አለባቸው አት ኤርሊ ኤጅ ጀምሮ ማለት ነው። እና በኋላ ላይ መልሰን ሴት ናት እንደዚህ የምትሰራው ምናምን ማለት ሊትራሊ ማማሰያ ይዛ የተወለደች ሴት ልጅ የለችም፣ ወይ መዶሻ ይዞ የተወለደ ወንድ ልጅ የለም። ወንድ ልጅ መዶሻ በቃ እድሜ ልክ መዶሻ ወይ ግንበኛ ወይ ሳምቲንግ የሆነ በርደን ተሸካሚ ነው ብሎ ማለት አለበት ብዬ አላስብም። ወይ ሴት ልጅ ማማሰያ ይዛ ወጥ ስትወጣውጥ መኖር አለባት ብዬ አላስብም። if it is ለምትወዱት ነገር it's fine you know ለምትወዱት ሰው መዶሻ አይደለም the whole world ተሸከሙ ብትባሉ it's perfectly fine። ግን የሴት ስለሆንሽ ያንን መሸከም አለብሽ የሚሉት እሱ የእንቁላሉን ጉዳይ ያቂን for real የእንቁላሉን ጉዳይ ራሷ ዶሮዋ መስራት የምችል ይመስለኛል። ራሷ ዶሮዋ ራሱ ቢሰጣት ራሷ ዶሮዋ የራሷን እንቁላል let's be real ከራባችሁ ሰርታችሁ ብሉ። በቃ ስላራባችሁ ነው ብዙ ሰዎች ቁጭ ብላችሁ ሴትን ያልሰራም ለባሌ ወጥ አልሰራም ለእንደዚህ እኔማ ቁጭ እንደዚህ ያልሰራ ከራበኝ እንክት አድርጌ አማስዬ አይደለም ቆንጆ አድርጌ ሰርቼ ነው የምበላው። ከበላው ደግሞ የምወዳቸው ሰዎች እንዳለ ይበላሉ። ሴት ልጅ ማለት የራበው ሰው ሰርቶ ይብላ። ምንድን አራባችኋል? ምንድን በጣም third world country ውስጥ ሶስተኛ ዓለም ላይ የኖርን ዋና ፖይንት ዘይት መግዣ አለ ወይ ነው። በዚህ ሰዓት ላይ ወጥ ውስጥ ይሰራ ዘይት፣ በርበሬ፣ ጤፍ ምናምን አፎርድ የሚደረገው መጀመሪያ መግዣው በሌለበት ከላል ሰራ ወንዱ ይሰራል። ከራበሽ እንክት አድርገሽ ትሰሪያለሽ። ከራበት ትሰራለህ እኮ ግን ዘይት መግዣ አለ ወይ ነው በመሰረቱ። ዘይት መግዣ ሳይኖር ግን ስለ ምግብ ማውራት አሁን ቅጠላቅጠል ካና ወጣሰን ወዶ ነው እንደ ጥያቄ ሁሉም ጠይቀው። ምናልባት የወደፊት ባለ እየሰማ ከሆነ እንደ ችግር ከሆነብህ ካሁኑ ይቅርብ። ወጥ አሰራሃለሁ አስረግጬ ነው የምነግርህ። ወጥ ትሰራለህ ወጥ አሰራሃለሁ የምነግርህ ነገር ወጥ እንደማሰራ አስረግጬ ነው የምነግርህ። ካልተመቸ ካሁኑ እንዳትመጣ ኢትስ ፋይን።
ወጥ ትሰራለህ። ይሄ እንቁላል ለመቀቀልልሽ ምናምን ኢንዶሚ ምናምን የለም። ወጥ ትሰራለህ። ዋናው ማቅረቢያው ነው ዘንድሮ። እና ወጥ ትሰራለህ። መስራቱ የማይቀር ጉዳይ ነው። ከራበት ትሰራለህ። እንክት አድርጋ ያለበለዚያ የማይሆን ነገር ነው የምልህ። እንደዛ ነው ጃዬ ነግሬዋለሁ። አዎ ካልሰራ የማይሆን ነው። ማግባት ያቆም ነው። ለዛ ነው ወጥ ወጥ ስሩ ስለተዋላችሁ ነው ማግባት ያቆማችሁ። ዘይት መግዣ ስለሌላችሁ ነው። እሱን ተው። ወጥ ምንድን ነው የሚል ራስ ታክፍራላ ነው። አላህ ይህንን ዱዓቸው እንዳትቀበላቸው የኔ ውድ ወይ ማይ የኔ ውድ ቁርስ ደርሷል የሚል ባል ይስጠኝ። አሜን። እንደዛ ነው። ስራ ከመሄዱ በፊት ሚስቴ ቁርስ አዘጋጅቼላት ነው የሚሄደው የሚለው። አሜን አሜን ያ ረቢ። እንደዛ ያርግልኝ። ደሞዝ የሰራተኛውን ያህል ደሞዝ እከፍለዋለሁ። ኢትስ ኦኬ። ካስፈለገው ደሞዝ የሚያስፈልገው ያህል የወጭ አስቤዛውን ችዬ እኔ ወጥቼ ስለምሰራ እሱ ኩክ እያደረገ የሚጠብቀኝ ከሆነ ደግሞ ከነጽዳቱ የወር አስቤዛ አድርጌ አስብለታለሁ። ኢትስ ፋይን። ግን ለፍቅር ብሎ ግን የሚሰራው ከሆነ ደግሞ በፍቅር ይከፈለዋል ማለት ነው። ጃይ ነው። ገብቷል። ይገርት አሜን። ተነስቶ የሚያበላ ባል ይስጠው። እንደዛ ነው እና እምላችሁ አታካብዱት። የራበው ሰርቶ ይበላል። ዋናው ነገር የምር ወደ ቁም ነገሩ ስንመለስ ሴቶች ደስ አላችሁ። ይህ ቁርስ ሰርቶ የሚያበላ ሲሆን አሜን። ሼፍ መሆን አይጠበቅበትም። ኢትስ ናው ላይክ ዩቲዩብ አለ ዘንድሮ። ኬሪንግ ነው ላይክ ነው ኢን ጀነራል። አንሰራም በሉ። አይ አሜን። አላህ ይወፍቀኝ፣ ጤና ይስጠኝና አላህ እንደዛ እንዳልከው ያድርገኝ ወንድማችን። ኤኒዌይስ ሴት ልጅ በጣም ስትወድ ይሄ ሁሉ አይታያትም። በነገራችሁ ላይ እንደ ፕሮብለም ሳይሆን እኔ እንደ ሴንስ ኦፍ ኢት እንድታስቡበት ነው እንጂ ምንም። ዋናው ነገር ያ ኮኔክሽን ካለ ኤኒቲንግ ኢዝ ፖሲብል። ለኸይር ያድርግልሽ። ክርስትና ላይ ነው ያለው ሳዲ። እንደዚህ ስትስቁ የሆነ ነገር ሊደርስባችሁ ነው ምናምን፣ ይሄ ድግምቴ መሰል አነጋገር የለም። መሳቅ ፈገግታ ሱናለሁ። ቀልብሽ እንዳይደርቅ ድረስ ብቻ ነው እንጂ የሚባለው እስልምና ላይ መሳቅ ፈገግ ማለት በጣም የተወደደ ነው። እና የሆነ ነገር ሊደርስብሽ የሆነ አንቺ ሊሆን ይችላል። እና አም ሶ ግላድ አም ሙስሊም። አሁን ላይ ይሄ መተት መንፈሳቸው ተጋብቶብሽ እንዳይሆን ሶሪ። ወጥ ግን የሚበላ ነው። ወጥ ይበላል። ወጥ ከእንጀራ ጋር ከዳቦ በሩዝ በምናምን ይበላል። ዋናው ነገር የሆነች ልጅ ኢንተርቪው አላያችሁ? በጣም የቀበጠች ልጅ ከዱባይ የመጣች ነች ማለት እና ኢንተርቪው ቲክቶክ ላይ ይቼ ፓስታ አሁን መቀቀሉን ችያለሁ አለች። ፓስታ አሁን መቀቀሉን ስጎ ነው የሚቀር to be honest. What? ችግሩን ንጽጽር የሚሰራ አንቀጽና ምዕራፍ ቢጠይቁ ተስፋኒ የምር ያንተ አስታክፍርልህ። ኦኬ ያስቃል። አንቀጽ ቢጠይቁኝ ሳለ ኢትስ ፋኒ
አረ ማስረጃ የሚላሉ አንዳንድ ሴቶች አሉ። የሴቶች ቴስታውን አለ። የሆነች ልጅ አለች። እሷ ደግሞ ወንድ ልጅ ኩሽና በር ላይ ካየሁት ራሱ ይደብረኛል የምትላለች። እንኳንስ ማብሰል አይደለም ኩሽና በር ላይ። አሁን ይሄ አስተዳደግ ችግር ነው። አዎ አታኒያ ግን አለኝ። ከፈለግሽ አበያ ብዙ አለኝ። እና አሁን እነሱና እኔ እንዴት ነው የምንገጣጠመው? እኔ ባሌ ደግሞ እንዳልኳችሁ ምኞቴ ጠዋት ስነሳ ከእንቅልፌ ኩክ አድርጎ እንዲጠብቀኝ ነው። ኪችን ካልገባ ከራሱ ኦርደር አድርጎ ነው። ኤግዛውስቲንግ ሰው ፈገግ በሉ። አንዳንዴ ድርቅ እንላለን። የሀበሻ ሴት በሙያ አትታማም። በነገራችሁ ላይ አሁን እንደ ቀልዱ ነሳይድ ከቀሉ ጎን ለጎን አስተዳደጋችንም በመስራት ላይ ቤዝ ያደረገ ነው። ልክ እንዳልኳችሁ ሴት ልጅ ማማሰያ እንደተሰጠ እስከሚመስል ድረስ ሶሪ ሼም ነው እህቴ። ምንም ሼም አይደለም ኪያ። ማነው ሼም ያደረገው? ወንድ ልጅ አብስሎ ለሚስቱ ማብላትን ማነው ሼም ያደረገው? አሁን እንዳንተ አይነት ደግሞ ሼም የሚመስላቸው አሉ። የኋላ ቀርነት አስተሳሰብ ነው። ሚስቱን ማገዝ ባልጅ እንዴት ነው ሼም የሚሆነው? ቀረ እኮ እሱ ፋሽን ራሱ ድሮ የቀረ ነው። የኢትዮጵያ ወንድ ሼፍስ ይጎድላታል። ምን የኢትዮጵያ ወንድ የኢትዮጵያ ሴቶች ሊትራሊ በጽዳት በማብሰል በምን ምናምን ሱና ነው መተጋገዙ። አይ ላቭ ቢ ሙስሊም እስልምና እና ሙስሊሞችን ለዛ ነው የምላችሁ በጣም እንለያያለን። ግዴታ ነው ማብሰል። ከራበ ግዴታ መብሰል አለብን። እንለያያለን። ሚስቱን ማገዝ እንዴት ሼም ተደርጎ ይታሰባል? እንዴት ሼም ብሎ ራሱ ቃሉ አይከብድም? ሚስቱን አገዘ ብሎ የሚያሸማቅቅ ማህበረሰብ ማለት ነው። የሚወዳትን ነገር the most precious ነገር ልጆች የምታመጣለት ለሱ ቢያማው ቢራ ቢጫቅ ምናምን ቢሆን ምናምን ቀድማ ልትደርስ የምትችለውን ሴት ልጅ ማገዝ እንዴት ሼም ሊሆን ይችላል? አሁን ጥንቅርም ያደረግ አባባል ነው። ሼም ምናምን እንደዚህ ጥንቅር አይታየኝም። አላነበብኩኝም ብዬ ነው። ወደ ቻይና እየኮበለሉ ነው። አይ ከቻይናስ እንደ ሀበሻ ወንድን የመሰለ ወንድ ትታ ቻይና ፈረንጅ ምናምን አረብ ምናምን እኔ እንጃ። እኔ ዴር ናት ማይ ቴስት መሰለኝ ነው። ይሄ የሚባለው ቀልድ ራሱ እንዴት ሊግባቡ ነው? አማርኛ ላይክ ዩ ኖ የኢትዮጵያ ላይክ ነው። በየቋንቋችሁ የራሱ የሆነ ሮማንስ አለውና አይ ዶንት ኖ አላውቅም። እና ቻይናው ከተመቻቸው ግን ሌት ሚ ኖ ይመቻችሁ። ኮሜንት ማልሰጥበት ነው። ከዓለም ጥግና ጥግ ፍቅራቸውን ካገናኛቸው መልካም ነው። ኢትስ ኖርማል በኩኪንግ አት ሆም ኢዝ ኢማጂን ዙዙ I swear it's literally funny when you get paid እንትን አይደለም ሼም አይደለም። ለቤት ግን ሲሆን ሼምፉል በጣም እኔ እኮ አንጀቴን ነቀ ዙዙ ፐርፌክት አሪፍ ነገር ምንም ከዚህ በኋላ መቀጠሉ ሁሉ ለኔ መድከም ነው። እና መተጋገዝ እኮ it's like more exactly እናንተ በጣም ጥሩ ሰዎች አላችሁ። ከኔ ከምናገረው በላይ የገባችሁ ኮኔክት ያደርጋል ያገናኛል እኮ ነው። አብሶም በዚህ ዘመን ሴቶቻችን they pay their own bill። ብዙዎቹ አረብ ሀገር የሚሰደዱ ዌይትረምስ የሚስሩ አሜሪካም ሄደው ይስሩ like all over ሄደው ይስሩ እየሰሩ ነው። ቤተሰቦቻቸውን ራሳቸውን ብቻ ሳይሆን እናት አባት ዘመድ ምናምን ሁሉ እያስተዳደሩ ነው። እንኳን ባላቸው አንዳንድ ወንድ ሁሉ ሚስቱን አረብ ሀገር እየላከ ነው ፕራክቲካሊ ማለት ነው። አሁን እሷ መታ ወጥ ስሪ ማለት እንዴት አስቻለ ወዳጄ? እንዴት ይሆናል? አሁን ላይክ ቦታው ከተቀያየረ አይቀር ማስተዳደሩን ሮል እሷ እየተወጣችሁ ከሆነ ለምሳሌ ነው የምላችሁ። አሁን እስላም ማስተዳደር ካልቻልክ አታግባ ነው። አለ ቡና ፋጤታ ፈላለች ቡና እስከዛ ጠጡ እየጠጣችሁ እና ተቀያይሯል እና አለ ይጠብቅ እና ቦታው ተቀያይሮ ባለንበት ሁኔታ ላይ ኢማጂን ዳት አይሆንም እኮ አይመጣውም። እሷ ደክሟት ሰውነቷ ኤግዛስት ሆኖ ሚስቴ
ወጥ ቡና ስላላፈላች ፈቷት ቢላው እንደዚህ አይነት ሰው ምን ይባላል ነው? ሰው ወንዶች ነቃ ደንገጥ በሉ። ከእንትኑ ጋር እየሄድን ከቫይቡ ጋር እየተራመድን ራመድ እያለን እና ለዛ ነው የሚሆነው። ሴቶችም ደግሞ ቤት መስራትና ለባልሽ ማብሰል ወይ ደግሞ ለልጆችሽ ቴኬር ማድረግ ክብር እንጂ ቅሌት አይደለም፣ ወር ደግሞ ሼም አይደለም፣ ወር ደግሞ ማነስ ምናምን አይደለም። ለኔ የማደርገው ነገር ለምወዳቸው ሰዎች በአጠቃላይ ክብሬ ነው። ወጥ አይደለም you give your ነፍሳችሁን ስጡ ብትባሉ ትሰጣላችሁ እኮ ነው like so you die for them literally so ለባሌ እንጀራ ጋገርኩለትና ስሜቴ ተጎዳ። የምርሽን ነው ባጋግሪ ማን ሊበላው ነው አትበይም? ለራስሽ ጋግረሽ አትስሩ ምናምን የሚል እንትን የለኝም። ክብር ስለሆነ ለምትወዱት ነገር እንደውም እንዲያምርላችሁ እንዲስማማቸው ዳይት ኮንትሮል አድርጋችሁ ዛሬ ሽሮ ከሆነ ነገ ምስር ነገ ፓስታ ከሆነ ምናምን እንጀራ ልብሳቸውን አጥባችሁ ጽድት ብለው ሲወጡ ከሰዎች ሳይተናነሱ they smell good they look good ምናምን ምን ያህል ፕራይድ ነው የሚሰማችሁ ለባላችሁ ዋው ዛሬ ሸሚዙ የተተኮሰ ጀለቢያ የሚለብስ ከሆነ ጀለቢያውን ተኩሰሽ ሽቶ ተቀብቶ ምናምን ሲወጣ it's a pride ሚስቱ ምን ያህል ንጹህ ናት ነው የምትባዩ። ሚስቱ ምን ያህል ቴክ ኬር ታደርጋለች ባሏን። ደስ አይልም? ኩራት ሸሚዙ ተጨማዶ የሆነ ነገር ኩርቱ እንትን ተረገጠ መስሎ ምናምን ቢል ደስ አይልም። ምልሽ አንቺ ካለሽ ጊዜ ከተረፈሽ ለራስሽ የምታደርጊው ነገር ለባልሽ ብታደርጊለት is practically normal። ስለዚህ ያንን ስላደረኩኝ ያዙ ይልቀቁኝ አያስፈልገውም። ግን the same as እኔ ተጎሳቁዬ እንዲያ የሚፈልግ ከሆነ እኔ ሸሚዙን ባልተኩስለት ይደዝመረ because እንትኑ መስመሩ እኩል እየሄድን አይደለማ መንገዱ አዲስ ጧት ቁርስ መብላት አለባት። ቁርስ ማብሰል ሰርቶ ማብሰል አሁን ቢግ ዲል ነው ማለት አይደለም። ለምትወዷቸው ነገሮች ነፍሳችሁን እንሰጣለን። ግን ኤክሰፕት እንደዚህ ሲሊ ነገሮችን አላረግም የሚሉ ሰዎች ትዳር ሁሉ እስከ የሆነ ሰው ጠየቅኩና ሚስት ምን አይነት ነው የምትፈልገው ሲባል ማብሰል ማጽዳት የምትችላል እና ጽዳት ሰራተኛ በነገሮች ላይ መቅጠር ይቻላል። ያ ከሆነ ፕሮብሌማችሁ ሲምፕል ነው። ግን እንደ ክራይቴሪያ የሰው ልጅ የባህሪ መመዘኛ ለሱ ሆድና የምታጸዳው ማለት ያ የሱን ላክ ነው የሚያሳየው፣ የሱን ደካማ ጎን ነው የሚያሳየው እና የምርህን ነው ምንም ጸባዩን ራሱ ክራይቴሪያ አይደለም። ገብታ ግብግብት አድርጋ አንተ ወጥ የምትወድ ሰው ወጥ የምትሰራልኝ እንደዚህ የምትፈልግ ገብታ ጨጓራውን እንዲገልብጣ ታስጣልህ። አንተ ምን አይነት አስተዳደግ ነው ያለገችው? ባህሪዋ ምንድን ነው? የምፈልጋት ባህሪ እንደዚህ ምናምን ሰው አክባሪ ስነ ምግባሯ ምናምን ሲባል አትሊስት ከዛ ውስጥ ወጡን ብቅ ሊል ይችላል። የምታበስልና ቤት የምታጸዳልኝ እንደ ክራይቴሪያ አድርጎ የሆነ ከሚያቀርብ ሰው ጋር እንዴት ነው የምንግባባው? በምንም ልንግባባ እንችልም። ከዛ እንደዛ ስትሉ ደግሞ የሆነ ታፔላ መለጠፍ ነሰሰሪ የራሳችሁን ስንፍና ያስፈልግ። ቲክቶክ ማትጠቀም ለምሳሌ መብት ነው። አንዱ ደግሞ ቲክቶክ ማትጠቀም ብቻ ሳይሆን ሚዲያ ላይ የወጣች ሴት የማይፈልግ ሰው አለ። ኢንጀነራል እንደዛ ማለት ትችላላችሁ። ቲክቶክ ማናችሁም ስለምትጠቀሙ ዘመኑ የሄደ ነው። ዘመኑ ኦልሬዲ ሁሉ ነገራችን ከስልካችን ጋር የተዋሃደ ነው። እኔ አሁን ባሌ ቁጭ ብሎ ቲክቶክ ላይ ሚንተከተኮንት ብዙም አልፈልግም። ቱ ቢ ኦነስት ቁጭ ብሎ ላይቭ ከፍቶ ሲያነበንብ የሚሆን ባል አልፈልግም። እኔ አሁን ለምሳሌ ነው አይደለ ሰው አንተም ደሴ ማስታት ስለዚህ እንደዛ መመኘት ትችላላችሁ። ከዚ ወንድ ልጅ ስራ መስራት መኖር መሮጥ ሲኖርበት ቁጭ ብሎ እንደውም ለሴት ነው ቲክቶክ ለአራሶች ለሴቶች ስራ ለሌላቸው ሰዎች ምናምን እንደዚህ ለሃይማኖት ለሚያስተምሩ ኦር ሳምቲንግ ስራቸው ለሆኑ ሰዎች ውጪ ቁጭ ብሎ ሚዲያ ላይ አሁን ወንድ ልጅ ቁጭ ብሎ እንደዚህ ያለ መልክ የሚሰሩ ወንዶች አሉ። የሚውል ወንድ እኔ ማግባት አልፈልግም። አው ሴትም እንደዛው ማትመቻችሁ ልትኖሩ ይችላላችሁ እና አንደርስታንድ። ከዛ ውጪ ወጥ መቀቀል ግን የማይቀር ነው። ወጡ የማይቀር ነው። ሰምታችኋል። ወጥ መቀቀሉ የሚቀር ጉዳይ አይደለም። እና ዛሬ ስለወጥ አወራን። በጁምአ ምድር ዱዓ አድርጉልኝ። ኮሜንት ላይ አንዳንድ ኮሜንታተሮች
ዛሬ አይ ቲንክ we had a good time ስንስቀናል ፈታ ብለናል እኔ የታችሁ እንደዚህ ካሳቋችሁ 100 ሰዎች እና የሚደንቁኝ ሰዎች አሉ 2000 ሰዎች አሉ አንዳንዴ ሞቅ ብሎ ፎሎ ታረጉኛላችሁ ሞቅ ብላችሁ አንፎሎ ታረጉ ሞቅ ብላችሁ ፎሎ ታረጉ ሞቅ ብላችሁ ቋሚ ግን ያላችሁ ሰዎች እንዴት ቻላችሁኝ አንፎሎ ሳታረጉኝ እንዴት እስካሁን ቻላችሁኝ እንዴት ቻላችሁት ትግስቱን እንዴት ሰጣችሁ እንዴት እስካሁን አንፎሎ ያላደረጋችሁ እኔ በጣም ነው ማመሰግነው ችላችሁ ይሄንን ሁሉ ጊዜ ስለቆያችሁ አንፎሎ ሳታደርጉኝ ታግሳችሁ ይሄን ያህል መቆየታችሁ ራሱ you guys are amazing እንዴት ቶለሬት cuz እነዚህ ሰዎች አሁን ስሜታችሁ ሲመጣ ፎሎ አንፎሎ የሚያረግ ትግስቱን እስከዛሬ ሰጣችሁ አላህ ይጨምርላችሁ to be honest እና I appreciate you እናንተን አለማመስገን አይቻልም because ትግስት ይፈልጋል አንድ ሰው ፎሎ አድርጎ ቶለሬት ማድረግ ሲናገር ፖስት ሲያደርግ የሆነ ነገር ሲል ምናምን መታገሱ ራሱ ትልቅነት ነውና አላህ ይጨምርላችሁ ትግስታችሁ ትክክል ፈጽ ያምናችሁበት በመቆየታችሁ በጣም ነው ማመሰግነው ስሜታችሁ ሳይጎዳ እህታችን አምፖሉማ አላረጋትም ከዛ መቆየት ከሷ ጋር ፈልጋለሁ ብላችሁ በምርጫችሁ ፎሎ አድርጋችሁ በመቆየታችሁ በጣም you guys are amazing cuz ሁላችንም ትግስት ስለሌለ ማለት ነው የለበስኩት በጣም ነው የሚያምረው እኔ በፊት ይሄ የሚመስለኝ መስገጃ ነበር ለካ ጅልባብ ነው የሚለው ነገር እኔ ጅልባብ ያምርብኛል እኔ የተረዳሁት ነገር ጅልባብ አባያ ምናምን ያምርብኛል እና አልহামዱሊላህ and it's so comfortable to imagine like so comfortable ማለት you can do whatever you want ስራ መስራት ፈልጉ ቅልጥፍ ያለ ነው ምናምን you know I think የተወሰነ ለመግዛት ከፈለጋችሁ ያ እንትን ምቾት አለ comfortable በጣም ምቾት አለ እኔ መስገጃ ነበር የሚመስል ሌላ ዱባይ ላይ የሚሸጠው የነበረ እንደዚህ መስገጃ የሚመስላል ኢትዮጵያ ውስጥ ደግሞ እንደዚህ አሁን እነዚህ ጅልባብ ነው የሚባሉት አሉኝና ያ I know ዜዲ እንደዚህ ፈታ ያለ ነው ማንቆያለን life is short cuz አንዳንዴ እዚህ ጋር ስንስቅ ሳናለቅስ ቀርተን አይደለም ትራሳችን በእንባ ሳይርስ ቀርቶ እየየሳልን ቀርተን አይደለም ግን አንዳንድ ጊዜ we deserve to smile you know ፈገግ ማለት ይገባናል ሁሌ ማልቀስ ብቻ ተገቢ አይደለም ሰበብ ፈልገን አንዳንዴ ሰበብ ፈገግ ማለት ያስፈልገናል ያው እናለቅሳለን ይከፋናል ሰዎች አይደለም ማልቀስ ብቻ ሳይሆን በቃኝ ሁሉ አሁን አንዳንድ ልጅ ኮሜንት እንትን ብሎ ነበርና በቃኝ ምትሉበት ጊዜ የለም በቃ I don't want to live this life እኔ ብያቃለሁ ማሏሻችሁ ነገር እና ሰዎች ነው ሙዳችን ዛሬ ደስተኛ ነን ነገ ደስተኛ ላንሆን እንችላለን ዛሬ እንስቃለን ነገ ይሄ አንዱ የህይወት መንገድ ነውና ግን ለሁሉም ነገር አልহামዱሊላህ so መንግስቱ ደስ ያለኝ እኔ እኛ ጋር እኮ ኢየሱስ አለ እኛ ጋር እኮ ኢሳ አለይሂ ሰላም እኮ ኢየሱስ ነው ላስታውስ ብዬ ነው ምታጣው መስሎ ከሆነ እኔ እንደውም በጣም ቸግሮኝ የነበረ ሙስሊም ሰው እነዚህ ሁሉ ሰዎች እዚህ ጋር ሁሉም አሉ የሚለው ነገር ነበር የቸገረኝ እንጂ እኛ ጋር አለ ለዛም በጣም የሚወደድ ነብይ ነው አምላክ እንዳልሆነ መጥቶ መጨረሻ ላይ የሚመሰክር ነብይ ነው በጣም ነው የሚወደደው ካፈጣጠር ሁሉ በፍጥረት የተለየ እንደሆነ ከፍጥረት አራት አይነት አፈጣጠር አለ አንደኛው ኢሳ አለይሂ ሰላም አፈጣጠር ነውና still here የታጣውት ኢየሱስን ያለሱ መኖር ማለት እኔ ያለ አላህ መኖር ነው የሚከብደኝ እንጂ ያለ ሰዎች መኖርና it's not my concern to be honest አሁን ማስረግጬ የምነግራችሁ እዚህ ሰማይና የምድር ባለቤት የሆነ ነፍሴ ነገ የሚጠይቃትን እንጂ ከዛ በኋላ ሁሉንም አከብራቸዋለሁ ወዳቸዋለሁ አሉኛ ጋም አሉ ማርያም አለች ገብርኤል ማለት ሁሉም አሉ ተምሯል እነዚህ ሰዎች ብላችሁ እንትን በሏቸው ቼክ አድርጓቸው በደንብ መርምሯቸው
ምን እያሉ ነው? ሳውዲ ኢንሻአላህ የሚመጣ ካገኘን እንልካለን ውዴ። ሰው መመርመር አሪፍ ነው። ጠይቁ። ሉዝ የምታረጉት ነገር የሃይማኖት ነገር ምን እንደሆነ ታውቃላችሁ? ምን እንደሚፈልግ ታውቃላችሁ? ኢትስ ኦልሬዲ ሪትን። የራሳችሁ ትርጉምና ምናምን እየሰጠ ነው ችግሩ እንጂ ተሳስተሽ እንዴት ትክክል ትሆኛለሽ? መጽሐፋችሁን እኮ ማንበብ ነው ወንድሜ። ቴንክ ዩ ግን ስለ ኮሜንት ቼክ ዩር ቡክስ። መጽሐፋችሁን አንብቡት። አንድም ቦታ ላይ እኔ አምላክ ነኝ ያላለን ሰው አምላክ ነህ ብሎ ግብ መግባባቱ አያስፈራችሁም? ደም ነገ መጥቶ ሲከሳችሁ አትፈሩትም? ማለት በጣም የምትወዱትና ያን ያህል ነው። ኢየሱስን በጣም ነው የምወደው። ሙስሊምም ኤቲስትም ከሆነ ወጣው ባለ ጥሩ የህይወት መምህር አድርጌ ነው እምወስደው። ኢየሱስን ጥሩ የህይወት መምህር ነው። ይሄ ዝም ብሎ ተራ ሰው ምናምንም አይደለም። መጽሐፉ ላይ የተረዳሁት ማለት ነው። ኢቭን ከመጽሐፍ ቅዱስም ላይ ተረድቼ ከሃይማኖቱም ስወጣ የሚወደድ ሰው ነው እኮ እና ያንን ሰው ነገ መጥቶ ወይ ደግሞ ጀጅመንት ዴይ ላይ እኔ አምላክ ነኝ ብዬ ያልኩ የቱ ጋር ነው ቢልክ አትፈሩትም? ማለት ያን ያህል የምትወዱት ሰው ነገ ቢከሳችሁ አትፈሩም? እኔ እሱን እፈራላችኋለሁ እንደ ኮሜንት ያህል። ግን ቴንክ ዩ አንተ በገባህ ነገር አምላኬ ነው ብለህ ማሰብ ምንም ማድረግ አይቻልም። አላህ በጥበቡ እንዴት ሙሴን ወስዶ ቀበረው? ሙሴን በመጽሐፍ ቅዱሳችሁ ሰዎች እንዳሉት ሙሴ አላህ ሶሪ ለምዶብኛል አሁን ላይ ከቆይታ ብዛት እግዚአብሔር ወስዶ ቀበረው ይላል። እንዴት አይችልም እያልክ ነው? እግዚአብሔር ወደ ሰማይ መውሰድ አይችልም ብለህ ነው የምታምነው? ስለዚህ እግዚአብሔር ወሰደው ብለህ እግዚአብሔር በእርግጥ ቃሉ እንትንም ባይሆንም ለኔ ላንተ ግን መጽሐፉ ላይ ባለው ነው ነገር የኔ አማኝ አይደለሁኝም። ለምጠይቀኝ ነገር እኔ ሙስሊም ባልሆን ራሱ የሰው ልጅ አምላክ ነው ብዬ ማሰብ አቅሙ የለኝም። ሙስሊም ባልሆን ራሱ ማለት ነው። ግን ሪስፔክትፉሊ ከአክብሮት ጋር የምነግርህ ነገር መጽሐፎቹን መፈተሽ ጥሩ ነው። እኔ አሁን I only got 10 minutes። አረ ፈትዋ ነኝ ክርስቲያን ስጋ ሆቴል መብላት ይፈቀዳል አይፈቀድም? አረ ፈትዋ ጠየቀኝ። አሁን ነው ቲክቶክን ዘግቼ መጥፋት ያለብኝ። what አራኪስ ፈትዋ እኔ ኡስታዝ አይደለም ብሮ ሐሳቤን ነው የምገልጽ። አስተማሪ አይደለም እዚህ ጋር ዝም ብዬ አማረብኝ ብዬ ስላወራው ኡስታዝ አይደለሁኝም። የትኛውም የአስተማሪነት ብቃትም የለኝም። እንዳትሳሳቱ። አዲስ ቁጭ ብላ እያወራች ነው just talking የመጽሐፍ ላይ ምን ይላል? ሰው አልቀበረውም። መጽሐፍ ቅዱስ ላይ ተመልስና አንብብና እግዚአብሔር ቀብሮታልና ሙሴም አልተገኘም ተመልሷል። ስለዚህ መጽሐፉን ወይ ቀደት ጥለዋለህ እዛን ሰዓት አንብበህ ስትመለስ ሰርች አድርግና የቤት ስራ ሰጥቻለሁ። ስለዚህ ወርዶ ነው የቀበረው እንዴት አድርጎ ነው የቀበረው የሚለውን because singularly እነዚያ የአይሁድ ህዝቦች መንገዳቸውን ቀጥለዋል። በኢያሱና ካሌብ የመሯቸው ቀጠሉ መንገዳቸውን። ሙሴ ግን በሞተ ጊዜ አጽሙ አልተገኘም because እግዚአብሔር ወስዶታል ሊቀብረው ማለት ነው። ሶ እንዴት ቀበረው? ወርዶ ቀበረው እንዴት ቀበረው የሚለውን የቤት ስራ ሰጥቻለሁ። በሞተ ጊዜ ማን እንደቀበረው ይዘህ እንድትመጣ እሺ። ከዛ በኋላ ይገባሃል ተሴማስ እንዴት ኢየሱስ ወደ ሰማይ ሄደ። ብዙ የሚከብድ ነገር አይደለም። አሉባልታ አይደለም እኮ በዙፋኑ መጨረሻውን ቀን ኢየሱስ ያውቃል። እስቲ በቃ እሱን ጥያቄ ለሳምሶን ደግሞ የመጨረሻውን ቀን በመጽሐፍ ቅዱስ መሰረት ማን ነው የሚያውቀው? የመጨረሻው ለእናንተ እኔ አላምንበትም። ጥያቄ ለጠየቃችሁ የመጨረሻውን ቀን ማን ነው የሚያውቀው ይላል መጽሐፍ ቅዱሳችሁ። በዙፋኑ ኖረ ከፍ አለ ዝቅ ሳለ ሳይሆን መቼ እንደሚመጣ ሲያውቃል። የመጨረሻውን ቀን ያውቃል ማለት ነው። መቼ እንደሚመጣ አያውቅም እኮ like literally እንዴት ምንም የማያውቅን እኔ አይከብዳችሁ?
ማን እንደቀበረው ከዚህ እነሱ ሰዎችም አልቀበሩትም መንግስቱ ሙሴን እና እግዚአብሔር ወስዶታል ነው የሚለው። ምን ያቺን ፓርት ዘለልካት? ያቺን ፓርት ለምን ዘለልካት? እቺኛዋን ፓርት አመጣት። ያቺን ፓርት ቤት ስራ ነው ፈልግና ወስዶ እንደቀበረው እግዚአብሔር ወስዶታልና እሱ እንደቀበረው የሚናገረው እሷን ፓርት አትዝለላት፣ ፈልገህ አምጣት። I'm just saying እኔ አዋቂ ምናምን አድርጋችሁ እንዳትወስዱኝ ወገኖቼ። እኔ ገባኝን ነው ያነበብኩትና አንቺ ትበያለሽ አትበይም ሆቴል። እኔ ከሰለምኩኝ በኋላ በልቼ አላውቅም። እንዳጋጣሚ ሆኖ ይበላል አይበላም የሚለውን ግን ሄዳችሁ ፈቷዊ ጠይቁ። ኦኬ በስጋው አንፃር አላቅም ማለት አላቅም ካላቅም አንተ ኢየሱስ አላቅም እያለ አንተ በስጋ አንፃር ሆኖ ነው እንጂ ታውቃለህ እያልክ መስጠት ሳምሶን እንዴት ልብስ ደፈረው? እሱን ያላቅም ከአባት ከአብ በስተቀር የመጨረሻውን ቀን አላቅም እኔ እሱ ራሱ አላቅም እያለ አይ ኖ አንተ ታውቃለህ። እንዴት ብትደፍረን ነው በስጋም ነው እንጂ ታውቃለህ ምናምን ብሎ ማለት እንዴት ቀለላችሁ? እኔ ለራሳችሁ እንዴት ቀለላችሁ? ራሱ ነው ያለው ከአብ በስተቀር የመጨረሻውን ቀን የሚያውቅ የለም አለ ራሱ ማለት ነው። ከዛ አንተ መጣውን በስጋው ስለሆነ ነው እንጂ ያውቃል አላለም። በቃ ከአብ በስተቀር የሚያውቅ የለም አለ። እኔ እሱን ለምን አንተ ለምን ለማመን ደረጃ ራሱ ካሰባችሁት የተጻፈውን ማንበቡ ጥሩ ነው። እግዚአብሔር ይበቃኛል፣ ችግር የለውም። ሐሳብሽ እውነት እንዲሆን ያለ ኃጢአት አይደለሽም። 4 ነጥብ። እኔ የዘር ኃጢአት የለብኝም። ኃጢአትን ብሰራ በየዕለቱ ይቅርታን ምለምነው አምላክ አለኝ። እኔ ጻድቅ እንድጸድቅ ምናምን ብሎ የሚያመጻድቅ እንትን አልሰጠኝም። ስለዚህ እኔ ዛሬን ኃጢአትን ብሰራ ወደ አምላኬ ወደ አላህ ብመለስ እሱ መሐሪ ነውና እንደሚምረኝ በቃሉ ተናግሯል። ተጸጽተን ብንመለስ ደስት በየቀኑ ለምሰራ ወንጀልና ኃጢአት የሚምረኝ አምላኬ የፈጠረኝ ብቻ ነው። ሌላ አስታራቂ አማላጅ ምናምን አያስፈልገኝም። ስትሬት ቱ ዘ ክሬተር ኮኔክት ማድረግ እችላለሁ እኔ ከዚህ መመለስን ብቻ የሚወድ አምላክ ስላለኝ ማለት ነው። አይ ነው ዋጋ ተከፍሎልሽ ካልሆነ ደም ጠጥተሽ ስጋ በልተሽ ካልሆነ ምናምን እኔ አልተባልኩኝም። አሰ ሙስሊም እንደዚህ አይነት ነገር ስለሌለው ግን ላንተ ኃጢአተኛ ነኝ ምድነው ደግሞ በኃጢአት በተደረገልኝ የሚከፈለልኝ ዋጋ ነው ብለን ለምታምን ሰው ምናልባት ላንግባባ እንችላለን። ሶ as for me ግን I just want to connect እንደ ምርጫ ጉዳይ አይደለ ወገኖቼ፣ አትበሳጩ እሺ። እንደ ምርጫ ጉዳይ እኔ በሰዎች እና በኔ እና በአላህ መሃል የሚገባስ ነገር ስለማልፈልግ ነው ነው እኔና አላህ መሃል ይቅር መሐሪ እንዲያደርግልኝ ምህረቱን የምጠይቀው አምላኬን ስለምፈልግ ነው። አጅስ ደግሞ ያ ማለት የእናንተን ሃይማኖት ድራግ አርጌ መምጣት አይጠበቅብኝም። ክሊርሊ እዚህ ጋር በቂ የሆነ እስልምና አስተምሮት ስላለ ማለት ነው። ሴቶች በሲኦል አሉ። ያው እንግዲህ መጨረሻ ዘመን ላይ የምናየው ይሆናል። አሉ ከተባለ የሚኖርበት የራሱ ምክንያት አለ ተብሎ ሐዲሶች በነገራቸው ላይ በደንብ የተብራሩ ናቸው። በራሳቸው መቀበልና ለመቀበል የራሳቸው ምርጫ ሊሆን ይችላል፣ ግን እንደዛ ነው። የኔ ግን አምላክ አላህ በቃሉ እንደተናገረው ከሆነ ግን የሚምር እንደሆነ ተናግሯል። ተመላሾችን እንደሚወድ ተናግሯል። ከክርስቲያኖችም ጋር መኗኗር እንዳለብን ተናግሯል። አላህ ወለደ ብለው እናንተ ግን እንደምትቀበሉት እንደዛ እንደሆነም ተናግሯልና እሱን እንቀበለዋለን። አንቺ የትኛው መልካምነትሽ ያድንሻል? እኔ ኃጢአቴ መመለሴ ብቻ ያድነኛል። ደግሞ መዳን ምናምን ይሄ እንትን አይጠበቅበትም። መዳን በማንም የለም ኤክሰፕት እንደዚህ ተከፈለው ምናምን። እኔ የዘር ኃጢአት የሚባል ስለሌለብኝ የእናቴ አባቴ አያቴ የዘር ኃጢአት እኔ ተጠያቂ አይደለሁም። ስለዚህ ለራሴ የምጠየቀውን ቅጣት ደግሞ ጽድቅና ኩነኔ ምናምን የሚያባብል ነገር የለውም። በቃ ከተመለስኩኝ ይመልሰኛል። ከዚህ መሐሪ ስለሆነ ብቻ በቂ ነው። ሚራራና አዛኝ ስለሆነ የሌላ ሰው ጻድቅን ደም አፍስሶ ምናምን አይፈልግም። የኔ ኦር የከሌን ጻድቃን ነውና በዛ አይን ሊሽ በጻድቁ ስም ልስማሽ አይፈልግም። እኔን እንደ ሲንግል ፐርሰን ያከብርና ይሰማኛል። ስመለስም ደግሞ አልቅሼ ማረኝ ብዬ ተውበት አድርገ በየቀኑ ብትመለሱ መመለስን ልብ የሚያይ ነው እንጂ የአፋችሁ መመለስ ስትመለሱ እንደዛ ነው የሚመልሳችሁ።
እንጂ እናንተ ጻድቃን ዛሬ ዞር በሉ ጻድቃን ግቡ ስለነዛ ሰዎች ደግሞ እናንተ ተናገሩላቸው አንተኛው እንዳትናገርላቸው አንተኛው ደም ከፍላል አንተ ተናገር አንቺ ደግሞ ስለወለድሽ አንቺ ተናገሪ አንተኛው መላክስ ምናምን የሚል አምላክ የለኝም እኔን ስፔሲፊካሊ እንደኔነቴ እንደ ኃጢያተኛይቱ እኔ እንደ ወንጀለኛይቱ ማረኝ ብዬ ብመጣ ይመረኛል ለጥፋቴም ደግሞ ቅጣትን አዘጋጅቶልኛል ብዬ አምናለሁ simple is ቀላል ነው እስልምና ብዙ ኮምፕሊኬሽን ነገር የለውም ለዛ ነው I love being Muslim why do you have to be harsh they ask the question I just answer I'm not being harsh I'm just being honest that's the honest question I can give you because I'm not pure or saint I can get close to Allah the way it is so I just worship my Allah if I'm sinful I just go back to it and repent because Allah is merciful that's it that's all I'm saying if you think I'm being harsh go back to the book and read it yourself then you'll be like crazy like to yourself so I'm not being harsh I'm just being honest እንደዛ ነው እኔ ራሳችሁ ናችሁ የጠየቃችሁኝ ራሳችሁ ነው እዚህ ያወራው የነበረው ስለ እስልምና ነው ስለ ሌላ አይደለም እንደዛ ነው so በተረፈ እንዴት ናችሁ ይመቻችሁ መጀመሪያ ግን be human first be polite ሰውኑን እኔ ለእናንተ አሁን ጌታ ይወድሻል ምናምን ስትሉኝ and it's okay you know I don't insult you guys እኔም ደግሞ ወደ አላህ ሂዳ ያስጣችሁ ስለ አንሰዳደም because that's love you know ሰው ናችሁ የወደዳችሁትን ነገር እንዲወደኝ ትመኙልኛላችሁ እኔም ደግሞ የሚወደኝ አምላክ እናንተ እንዲመራችሁ እመኝላችኋል that's being respectful you know ተከባብሮ መኖር ማለት ያ ነው respect that for you ከዛ ውጪ ሰውኛ እኔ እናንተን እንትን ያረኩ መሆን ከባድ ነው so አላህ ሂዳያ ይስጣችሁ ከዛ ውጪ ግን በሰውነታችሁ ተከባብረን ስለምንኖር እንት አትበሳጩ እሺ don't get emotional don't get ውስጣችሁ don't get worked up ብዙ ጊዜ ሳያችሁ ወገኖች እኔ ጋር ሲመጡ you get worked up የሆነ ኢንሰልት ያደረኳችሁ የተናገርኳችሁ የሆነ ነርቫችሁን የነካውባችሁ ይመስላችኋልና እንደዛ ነው this is out of love ከውዴታ የመጣ matured conversation ነው የምናደርገው እንደ reality face ያደረገው ነው እንደዛ ነው እኛ ጋም ስላሉ ነገሮቹ አንደርስታንደብል ነው አላህ እውቀትን ይስጠን ማወቅን ያብዛልን ከዘኔ ብዙ ማዋቂ ነኝ ብዬ መመጻደቅ ሰው አይደለሁም ግን ያው መጽሐፍ ቅዱስን በጣም በተደጋጋሚ በህይወቴ ብዙ ጊዜ ነው ያሳለፍኩትኝ almost all my life ቁርአን ገና 1 አመት ከ8 ወር ካነበብኩኝ ጀነራል 3 ወር ከዛ በፊት ስጠይቅ ስለነበረ 1 አመት ከ9 ወር አካባቢ ነው ገና ደጋግሜ መቅራት ይተበቅብኛል ስለ እስልምና ስለ መጽሐፍ ቅዱስ ግን በኦዲዮ በመጽሐፎች አንዴ ፕሮቴስታንት ይሆን አንዴኛው ምንም እና ይያልኩኝ እድሜ ሙሉ ስላሳለፍኩት የምታነሱልኝ ነገር ማቃው ነገር ስለሆነ ነው መልስ የምሰጣችሁ እንጂ እኔ ሆኛ አይደለም so okay ሞዶ መጽሐፍ ነበር ብዙውን እድሜ in general from like መጽሐፍ ማንበብ ሲጀምር አብሬ ህይወቴን በሙሉ ሳነበው የነበረው ነው ለእናንተ ምናልባት ተጨማሪ መጽሐፍቶችን ማንበብ ሊኖር ይችላል ግን እውነት ነው ብዬ ቆየሁበት ቦታ ስለሆነ ደጋግሜን በማንበብ ጊዜን ስለፈጨሁበት በፊት ላይ እናደድ ነበር ያልተጻፈ ነገር ሰዎች ሲያወሩ የምር እናደድ ነበር ሃይማኖት ቆጣው በኋላ ብዙ ልክ ማላቀው አድርገው ለማብራራት ሲሞክሩ እናደድ ነበር አሁን ግን ብዙም አልናደድም I feel sorry for you cuz አላህ መንገድ አለ ሁሉንም የሚመርጥበት የሚያሳይበት የሚመራበት መንገድ አንዳንድ ሰዎች even አላህ እግዚአብሔር ነው ብለው የሚያምኑም ሰዎች እንዳሉ በቅርብ ጊዜ ተረድቻለሁ እኔ ግን I don't believe አንድ አይነት ናቸው ብዬ አላስብም ባህሪያቸው በጣም የሚለያይም ነው ብዬ አምናለሁ ስለዚህ እኔ አላህን የመረጥኩበት ምክንያት absolute oneness-ን ስላለው የምርጫ ጉዳይ አይደል so you chose yours I respect that for you እንደዛ ነው ዛሬ ለአንድ ሰዓት በላይ ጆሮአችሁን እንደዚህ እንግዲህ ካልኩባችሁ አይበቃም ይበቃቸዋል
አምደን ፈርትደ ደከመኝ ለካ ብዙ ላይ ኦልሞስት ሄይ እንዴት ነግተናነኮይ ናቲሻ ፒስ ነው ኦልሞስት ሰው ጭራሽ አላወራም መዲ ማለት ሊትራሊ አፌ አያወራም ትንንሽ ወሬዎች ከእህቴ ፋጤ ጋር ምናምን አንዳንድ ጊዜ አወራለሁ ወር ቤተሰብ ጥየቃኔን ከመጡ ከዛ በተረፈ ብዙ አላወራምና አሁን የምር ደከመኝ በፊት ለ10 ምናምን ሰዓት የምጠቀመው እንዴት ነበር ግን የምር ደከመኝ አሁን ኖክአውት I need to get some sleep process this all ምን እንዳወራው ራሱ አግማሱን ግን ስቀናል ተጫውተናል አይበቃል እና እኔ አለርጂ እንዴት እንደሚሻላችሁ ብትነግሩኝ ኢንሻአላህ በነገራችሁ ላይ ኤጅስቶኛው ረጅም ጊዜ መስቀል አረግ ነበርና ማይ ፍሬንድስ ለምን ምናምን ሲሉ የሆነ ነገር እስከምትላቀቁ ድረስ ትፈራላችሁ ነው ላይክ እንዴት ነው ካንገቴ እንዴት ነው ማውልቆ ምናምን የሚል ፍርሃት ነበር እና ጀለስ መጣው መስቀል መስሎኝ ነበር አለ ላይክ ሪፕሬዘንት ምን እንደሚያደርግ ያወቃው እኔ ጋር መጣ ከኔ ኤክስፔክት ስትል የምታረጋላችሁ እንደዚህ ተሳስታ እናገኛት የሆነ ነገር ምትጓጓላችሁ ማለት ነው አትጓጉ ማለት ጉጉታችሁ አንድ ቀን አንቆ እንዳይገላችሁ ወንዶች ጌት ወጥ ይሰራችሁ ዳይ አዋሪኩም ሰላም ወራህመት ምሳ ሰዓት ደርሷል ነው ከስራ ተመለስ ሰዓታች እንደዚህ ባንዴ ሞራል አገኘ ሀበሻ ጎበዝ ብራቮ አንታው ንጉስ ነህ እንደዚህ ንጉስ ባህሪያቶች አሳዩ በዚህ ዘመን ወለይኩም ሰላም ወራህመቱላህ አሜን ላይክ የምር ነው የምላችሁ አንዳንዴ አይኔን ይሄ የሚጠርቅረው ምናምን ነገር አንዳንዴ በፊልተር ሞጣበት ጊዜዎች ለምን ታውቃላችሁ ይሄ it gets dark really ማለት ነው እንትን ሲበላኝ አለርጂ I can't resist it just itches አፍንጫዬ በዚህ ምናምን የሚያሳክከኝና እንዴት ነው አለርጂ ያለባችሁ ግን ሰዎች የምትችሉት ብቻ እቺን ኦክሲጅን ራሱ ይሰጠን አምላክ አልহামዱሊላህ ወላሂ ሰላም ነው አንዋር ደህና ነህ ኧረ ጠፋሽ ኧረ ይኸው መጣሁ ባንዴ ዛሬ ቀኑን ሙሉ አብረነዋለን ከዚህ በኋላ ደግሞ ቀራውን ጁማአችሁን ፋበሉ ከቤተሰቦቻችሁ ጋር ሄዳችሁ ተዘያየሩ ምናምን የናፈቃችሁ ነው አለርጂ አለ እንቅልፍ ማነስ የለኝም ይሄ አለርጂ ነው በጣም ያክሳከኝ ይሄ እንደዚህ ነው ማካውና እንትን ይላል ይሄ ደግሞ አፍንጫዬን በላይ ወአለይኩም ሰላም ወራህመቱላሂ ወበረካቱ አሁን ላይ በጣም የረፍትም ጊዜ ስላለ የእንቅልፍ ማነስ እንኳን ችግር የለብኝም ግን ኢትስ ዝንጅብል ለስ ፍቅር ደህና ሁኝ እሺ ባይ ትንሽዬ መከባበሩ ምን አሁን ስለ 4-5 ሐሳቦችን የዝንጅብል ጠጭ አሁን በጀነት ላለ ለሚሰጠን ነገር መጀመሪያ መስለም ያስፈልግሻል ባይ ፍቅር ቻው see you around እኔ ቤት ሁለተኛ ትቆምችም because go and read your bible please go and read your bible ስለ ጠጅ ስለተፈቀደ ስለ ሆራ ላይን ቆንጆ ሴቶች ስላሉ ምናምን መጀመሪያ ጀነት መግባት ያስፈልጋል እዛ ሁሉ የጀነት ለመባል ደግሞ ብዙ ነገሮች በመድር ያስፈልጋል you pay a lot of price ዝም ብሎ የጀነት አይኮንም ቅድም ላይ በኮሜንት ብዙዎችን በጀሃነም ሴቶችን አየ የተባለው because አሉባልተኛ ወረኞች ከሰው በሰው የሚያጣሉ there are reasons it's just a woman regular reason ብሎ ተነስተው የሚያጭቅ አምላክ የለንም if you do good reward comes to you so ጥሩ ለማድረግ ሰደቃ ብዙ ሴቶች ከጀነረስ እንዲሆኑ ግሪዲነት እንዲጠፋ you have to be የጀነት ሰው ለመባል ያ ሁሉ ጀነት አላህ የሚሰጣቸው በሙሉ ሪዋርድ የሚሰጣቸዋል as he pleases so
ፕሊዝ መጀመሪያ በምድር ላይ ያለውን እስልምና ከተስማማ በኋላ እንቀጥላለን ስለ ጀነት ኮንቨርሴሽን አንዳንድ ጊዜ ያስቀኛል። መጀመሪያ መስለም ያስፈልጋል። አንድ አምላክን ማምለክ ያስፈልጋል። ያንን አምላክ ሰሚት አድርጎ መኖር ያስፈልጋል። ደን ለእሱ አምላክ ታዞ ለሚያመጣቸው ሪዋርዶች ነው። እሱ ላይ እናወራለን። መጀመሪያ የጀነት ሰው ለመባል አላህ ያብቃል። ናት ነሰሰርሊ አሁን ለምን ተሰጣቸው እንደዚህ ለምን ተሰጥ መጀመሪያ እኮ ጀነት የሚገባ ሰው ያስፈልጋል። ፈርስት ኦፍ ኦል ማለት ነው። ጀነት ሳንገባ ግን ገና ምድር ላይ ሆነን ብዙ ፈተና መሀል በተቀመጥንበት ሁኔታ ስለ ጀነት ስለሚሰጠው ስጦታዎች እንከራከር እንዴ? ወንድሜ እጅም የክርስቲያን ስጋ እየበላህ ነው እዚህ ጋር አልቻልኩም ምናምን ብለህ ነፍስን ታስጨን ፕሊዝ እንዳልከው ነው። እውጣ ስጋህንም ብላ ራስንም ላይክ ዱ ዩ ከኔ ጋር ዋዩ ባደርሚ ጣዝማማር እሺ ኤግዛክትሊ ነው። እዚህ ጊዜ ጀነት ጋር ገብተን ነው ኢቭን እንደ ሙስሊምም ሲነሳ ከባድ ነው። ቴዲ ልትበላ ነው ሂድ ብላ ምን ሰራለህ እዚህ ታዲያ? ወአለይኩም ሰላም ወራህመቱላህ። እንደ እንትን አትጨነቁ ምን እንደምበሉ ከዚህ ሁሉንም የሚያዘጋጀው አላህ ነውና። ግን አሰ ሙስሊም ያው የምትበሉትና የማትበሉት አሰ ክርስቲያን የምትበሉትና የማትበሉት የተከለከላችሁት ነገር አለ አይደል? ሰው ለታዘዛችሁ ሄዳችሁ ኑሩ አሪፍ ከሆናችሁ ማለት ነው። ግን በእስልምና አንድ በጣም የምወደው ነገር ምንድነው? ነፍሳችሁን አላህ ከምትችሉት በላይ አያስገድዳትም ይላል። በሬ ክርስቲያንና በሬ ሙስሊም የለውም። ኮንሽስነስ የሚባል ነገር የሚያሰላሰልና መኖር ስለሆነ ግን እንደ ህይወት ግን የተከለከልናቸው ምግቦች አሉ። ፎር አወር ኦን ሴክ ለራሳችን ሲል አላህ የከለከለናል። ወይ ደግሞ ሌላው እዛ ጋር የተከለከላችሁት ማለት ነው። ምክንያታዊ የሆነ አምላክ ነው። ያንን ነገሮችም ደግሞ በሂደት ስታያቸው ለሰውነትም ሆነ ለአእምሮ እንዲሁም ደግሞ ፎር ዩ ባዲ የሚጠቅማችሁን ነገር እስከሆነ ድረስ አይከለክላችሁምና ስለዚህ የበሬ ሙስሊምና ክርስቲያን የለውም። ግን የሚታረድበት መደን እና በምን አምላክ አሁን በእናንተ ጋርም እኮ ትከለከላላችሁ። አረቦች ሁሉንም ይበላሉ። የአረብ ክርስቲያን አለ፣ የአረብ ሙስሊም አለ። አረቦችን ጀነራል ብሎ ማስቀመጥ አይቻልም። እከሌ ሙስሊምም ስለበላ አሁን ለምሳሌ እከሌ ሙስሊም ስለበላ የአሳማ ስጋ እበላለሁ ማለት አይደለም። ወር ደግሞ እከሌ እንደዛ እንዳልኳቸው ነው። ትናንትናም ስናገር የነበረው ሙስሊሞች ሁሉ ያደርጉታልና ካላህ ትእዛዝ ራሳቸውን ያስወጡ በሙሉ ያንን እከተላለሁ ማለት አይደለም። በተቻለኝ much as possible በተቻለኝ አቅም ሙሉን እንኳን ባይሆን የገባኝ ነገሮችን አትሊስት ለመተግበር ሞክራለሁ። ነገር ሄዳ ሰው የሚበላ ነገሮችን የአረብ ሀገርም ሐላል የሆኑ ነገሮች ሐላል አሉ። የሌላው ዓለም ምግቦች እንደውም አረብ ሀገር ላይ ብዙም የሉም። ሐላል ይውጡትም እስካየው ድረስ የትኛው አረብ ሀገር እንደምትኖሩ አላውቅም። አረቦች ግን ወይ ሌላ ሀገር ወጥተው እየበሉ አይቷቸው ከሆነ መብታቸው ነው ይመስለኛል። አይደል ነው። ዞሮ ግን የታዘዛችሁትን የምትከለከሉት ፎር ዩ ኦን ጉድ ነው እንጂ ለምን የእንቁራሪት ሙስሊምና ክርስቲያን የለውም። ለምሳሌ እንቁራሪቷን እበላታለሁ ብለካል ላንተ የሚያስደስት ከሆነ ከሳይንሱ ጋር ከተለያዩ ነገሮች ለብስ ለስጋ ያንዳንዱ የሶል ድሬን የሚያደርግ ነገሮች ወስዳለሁ ካል ኢትስ ኦን ዩ። እኔ ግን አላህ የከለከለኝ የምበላቸውና ማልበላቸው አንደኛ ከመታዘዝም አንፃር፣ ሁለተኛ ደረጃ ለጤና የሚሰጣቸውን ነገር አይታችሁ ማንሰላሰል ጥሩ ነው። የአረብ ክርስቲያን አይ ነው አንድ ቦታ ብቻ ነው ያለው በአረብኛ። ያው የአምላክ ስምም አንድ አይነት ነው። ወይ ሳሚሻ እንዴት ነህ? ተማም ፒስ ነው። كيف عليكم
ጥሩ እየለመድክ ነው። ጥሩ ከሙስሊሞች ጋር የዋልክ ጥሩ እየለመድክ ነው። ዲስ ነው ያ ወይል እንግዲህ ኖርማል ወሬ እያወራን ነበር። ዞራችሁ ሃይማኖት ውስጥ ከትኛል። ክርስቲያኖች ዞራችሁ ሃይማኖት ዞራችሁ ተከትኛል። we were just having የሳቅን እየተጫወትን ነበርና ያው ከሃይማኖት ለውጥ የወጣን ሰው ስታዩ አሁን ሌላ ሙስሊም ሴት ላይቭ ከፍታ ስታዩ እንደዚህ ነው ኮንቨርሴሽን የለማ አለ እንዴ? በአላህ ንገሩኝ። እንደዚህ አይነት እኮ ብዙም እንትን አይሉ አገተታ ምናምን የለም። ያው ሙስሊም ናት ኖርማል ወሬ ነው የሚቀጥለው። when you see me you see the business ብላለች። when you see me you think about your religion። እየቀየረችው ልጅ ያለው ሌላ ሙስሊም ላይቭ አንበከፍት የፈለገችው ወይ ለምት ምንም nothing። አዲስ ዓለምን ግን ስታዩ መቀነቴን አቀብሉኝ ቆይ ገራድ ልኳን ነገር ነው የሚሰማችሁ ነው። just mind your own business ወላሂ እዚያው ሌሎቹ እህቶቻችን ወንድሞቻችን ላይቭ ይከፍታሉ። እኔ ብቻ አይደለሁም እንደዚህ እየሳቁ የሚጫወቱ እኔ ብቻ አይደለሁም እና ሙስሊም ነው በቃ ላይ get over it። ምንም የሚቀይረው ነገር የለም። በሏት አይነት ነገር እንትን ይላችኋል። ሪላክስ ቴክ አ ዲፕ ብሬት። አስወጡ የተቃጠለ ነገር በጠቅላላ እንደዚህ have a normal ወሬ እናውራ። ደህና ዋሉ። በተረፈ እናንተም ብዙ አወራን። ለሶስተኛ ጊዜ ደህና ዋሉ ካልኩ ለአራተኛ ሌላ ጥያቄ ጠይቁኝና ተጣልተን ኤግዛክትሊ ዙዙ አረብኛ ለመድሽ ወይ? እኔ አረብኛ ማንበብ እችላለሁ አልহামዱሊላህ። አረብኛ ትርጉሞቹን ግን ኦን ፕሮግሬስ ገና እናያለን። እንዳላ ፍቃድ ወደፊት በደንብ አረብኛው ገብቶኝ እንትላለ I read now በደንብ properly አልহামዱሊላህ። አነባለሁ። ቁርአንንም ጨርሻለሁ ግን ድጋሚ እየቀራሁ ነው በየጊዜው ግን ኢንዲፕ ደግሞ መረዳት ይፈልጋል። ይሄ ነገር ዝም ብሎ ስላነበብ ነው እንትን አይደለም፣ ጊዜ ይፈልጋል። so take your time። ጊዜው እንትን ይደላል። ሳይንስ ነው ምንድነው ሳይንስ? አረብኛ መቻል ባይዘው እንትን አያስብልም። ባለፈውም ብያችኋለሁ። ትናንትና ተጠይቃችሁ ነበረ። ኡስታዝ አያስብልም አረብኛ መቻል። ቁርአን ራሱ ጊዜ ተሰጥቶ የመለኮታዊ መጽሐፍነቱ ቀለል ስለሚገራ አረብኛን መረጠልን እንጂ አረብኛ ተናጋሪ ስለሆናችሁ ቁርአንን አውቃችሁታል ዲፕሊ ማለት አይደለም። ያላህን ቃል አንዳንዶቻችሁ ፕሊዝ ኢንሻአላህ እኔ የለመድኩ ነው። ከወሳሚ በርታ። አላህ ሂዳያ ይስጥ። የሚለመድ ነው ይገራል። ደግሞ ቀላል ነው። ጊዜ ሰጥተህ አንብበው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደዛ ነው። አው ግን ገና አይደጋግማችሁ አታነቡም። በደንብ እንትን እንዲል ይፈልጋለሁ። በደንብ ገርቶልኝ ራሴ እንትን እንዲል ይፈልጋለሁ። ገና ነኝ። I need to go over it and again. ከዚህ የሚያስቀሩኝ ሰዎች እና የሚያስቀሩት ሰዎች ይለያያል። አንዳንዶቹ ቀላቸዋል ቶሎ ጨርሳላችሁ፣ አንዳንዴ ደግሞ ደግማችሁ ጊዜ ይፈልጋል። ኤኒዌይስ አንድ ዙር ጨርሰናል፣ ግን ሁለት ሶስቴ ደግሞ መጨረስ ያስፈልጋል። ለዛ ነው እንደሽን መጨረሻለሁ አከተም ሻምፒዮን ምናምን የለውም ድጋሚ ያስፈልጋል። እሺ ደህና ዋል ባይ ወይኔ እኔ አልহামዱሊላህ ደህና ነኝ። እናንተም እንደዛ። እኔ እኮ ከሰለምኩኝ እንትን ጊዜ ጀምሮ ነው ቁርአን የቀራሁትኝ። ቁርአን 30 ጁዝ ነው ያለው፣ 114 ምዕራፎች አሉት። ሌላ እናንተ የምታነቡታለን። በቃኛውን አይኔንም ማከክ ጀመረኝ። አይ ካንት አይኔን I have the worst allergy ever ስነግርሽ እኮ እንኳን ኒቃብ ሊያስለብሰኝ አይደለም እንዲሁም በመሃል it's irritating የሚያደርገኝ።
በቃችሁ። ኦኬ ግራ ገብቶኝ እኮ ምንድን ነው ሳይንስ ነው ምኑ? ከሌላ ቤት ነው ወደዚህ የገባችሁት? አይዱ አንዳንዴ ወስዳለሁ። አንዳንዴ ግን አሁን ቅዝቃዜ አለ። ቅዝቃዜም ሲሆን አለርጂ አለ፣ መጥፎም ሽታ አፍንጬ በጣም ምንም ነገር ኃይለኛም ሽታ እሺ ምናምን አይችልም። ቅብጥ ያለ አፍንጫ ነው ያለኝ እና ያ እሱ እንትን ዲሰርቭ ያደርገኛል ኤቭሪ ናው ኤንድ እና አይኔን ይበላኛል አፍንጬ። ሳይነስ ያ እንደ ሳይነስ ነው። በፊት ላይ እዚህ አፍንጬ ላይ ነበር። አሁን ደረቴም ላይ ላስታኝ በጣም አሞኝ ነበር እያፈነኝ ምናምን ነገር ነው እና the worst allergy ever በቃ ካንት አሁን ኢች ያረጋኛል አይኔን ይበላኛል ምናምን። thank you መድኃኒት ፐርማነንት የለውም የሚወሰድ ኤቭሪ ናው ኤንድ ዘን አለ ሲብስ ግን ፐርማነንት አላ ካልሆነ በስተቀር ከሚምረኝ ሌላ እንትን ሲዝናል ነው ደግሞ ሞር ሽታ ካልሸተተኝ ምናምን በስተቀር ሲዝናል። አሁን የተነሳብኝ ከዱባይ ኢትዮጵያ ከመጣው በኋላ ክረምት ነውና የወንዝ ሲያጥበው ሽታ ባፍንጫ ይገባና በጠበጠኝ። እንደዛ ነው። ዳማ ከሲ ይፈልጋለሽ። አሜን ውዶቼ። እንደዛ ሲሆን ዲስተርብ ያደርገኛል። አሁን ይሄ አፍንጫ አይታከክ እንደዚህ ላይ አለርጂ ያሟችሁ የሚያውቅ ሰዎች ታውቃላችሁ። ይሄ ከአንገታችሁ በላይ ያለው you wish you can eat it አለብህ። በቃ you know the feeling ምንም አይችልም። አሁን አይኔው ይሄ አሁን ካንት ከባድ አለርጂ አለብኝና ለሰዎች ኤክስፕሌን ማድረግ ይከብዳል። የሆነ የቅንጦት በሽታ ነው የሚመስለው። በቃ ሰዎች ጋር ኮንታክት ማድረግ አትችሉም። ክራውድድ የሆነ ቦታ፣ ጉንፋን የያዛቸው ቦታ፣ መጥፎ ሽታ ቦታ፣ በጣም ሃይሊ ፐርፊውምድ የሆነ ቦታ ምናምን ኤቭሪቲንግ ሴንሲቲቭ የሆነ ቦታዎች ከዛ ዲስተርብ ሲያደርግ ደግሞ ለሰዎች ኤክስፕሌን የምታደርጉት አይደለም። ስራ መቅረት አትችሉም። በቃ ኢትስ ፐርማነንትሊ ዜር ሶ ጭራሻቸው ነርቭስ ያደርጋል። ያ አለርጂ ያላችሁ ሰዎች ታውቃለህ። እንትን አመጣሁኝ ከጅማ አግኝቻለሁ ማር ግን እንትን ያደርገልኝ አይደለም ኢዚ ያደርገልኛል። ከጉንፋን መራቅ ሰው መራቅ ያስፈልጋል። ከጉንፋን ለመራቅ መንገዱ መራቅ ያስፈልጋል። እንደሆነ በጣም ከባድ ነው እና እዚሁ አለ ምን አይነት ሲሆን በአላህ ምን አይነት ሀሊ ቅድም ያለችው ጣዝማማር ነው። ጣዝማማር የለኝም። ጣዝማማር የለኝም። ኮሜንት ላይ ጣዝማማር ብላ ጽፋ ነበር። ፋፊ ኤግዛክትሊ that's what I feel and I wish I can do that እንደዚህ ከፍቼ I can ቀባከው I can't go ምን አይነት መድኃኒት ባህላዊ አለ? እኔ ኖ ኮምፕሌንስ እኔ አላህ እንደዚህ ስላደረገኝ ካላህ ጋር እንትን የምልበትም ችግር የለብኝም። እንትን አያደርገኝም። አለ መንግስት አሁንም አይዞህ በርታ ወንድማችን በርታ። እኔ እኮ አልካድኩትኝም። እኔ እኮ እውነቱን ነው እኮ የተናገርኩትኝ መንግስቱ። እኔ እንደውም እንጃ አምላካችሁ ቢሆን ራሱ ላይክ እንዴት ተግባባት ነው የሚልክ እንዴት አግባባችሁኝ። ከዛ ደግሞ እኔ ሰው ሆኜ እንደዚህ ስበላ ስጠጣ ቆይቼ እንዴት አስቻላችሁ? ቢኮዝ በዘመኑ ሰዎች ተአምራትን የሚያደርግ ሰው በአጠቃላይ እንትን አድርገው ስለሚያደርጉ ወርሺፒንግ ሜንታሊቲ ስላለ ወርሺፕ። አሁን በዚህ ዘመን ግን ሞደርን በሆነ ዘመን ላይ እንዴት ማንበብ ተሳነን? ግን መነጽር የማያስጠቅመኝም አለርጂ እንደዚህ መነጽሩን አስወልቆ አይኔን ያከኛል። ከማየት ሳይት ችግር ጋር ስላልሆነ ከሽታ ጋር የመጣ ነውና
ከመነጽር ጋር አይገናኝም። ይሄ በሽታ ነው ኢንጀነራል። ይሄ መተንፈሻ አካሎች ላይ ነው የሚያጠቃው እንጂ የእይታ አካል አይደለም። ባለፈው ለሆነ የእይታ አብሶሉትሊ ችግር ነው ፕሮብለም ምንም የለው። ሙሉ ሕክምና ያለኝ የመተንፈሻ ነው። እሱም አልሐምዱሊላህ ሌላ ምንም በሽታም የለብኝም። ጨጓራ እሱም ጨጓራም ሲቀብጥ ነው የቀበጥ ድህነቴን የሚረሳ ሲረሳ ያመኛል። ጨጓራ ከተናደድኩ ምናምን ድህነቱን አስታውሳል። ይሄ ግን አለርጂ አክናር ኤክስፕሌን ምን ብዬ ኤክስፕሌን ላድርገው? ተስፋሚ ኢንሻአላህ አላህ ያድርገው። የደረሰበት ያውቀዋል። ስለ አለርጂክ የሆነ ያክናር ኤክስፕሌንት እና አንዳንድ ሰሞን ትውት ያደርጋችኋል እንደ ደነኛ ሰው ምናምን you feel good you feel fine ምናምን የሆነ ሰው ሽቶ አድርጎ ተቀብቶ በአፍንጫችሁ ይጀምራል የትኛው ነርቭ ትሪገር እንደሚያል ኦር የሆነ ሰው ክንፍና ክንፉን like you know ሽታ አፍንጫችሁን እንደ ሰው ማለፍ አልችልም። በቃ አፍንጫዬን እያከከኝ ይጀምረኛል ከዛ ወራት። ስለዚህ ሰው ጋር መገናኘት ራሱ ችግር ሆነብኛል። እሺ 4 days እሺ ኢንሻአላህ እስቲ አርቼክ ነው። እስካሁን ግን ብዙም አንድ የሆነች ብዙ መድኃኒቶች ታዘሉኝ ብዙ ወስጄ ደክሞኝ ላስት ታይም የዛሬ ስንት ወር ነው አሞኝ አንድ የሆነች ፒንክ ስሙን ጠፋብኝ። እሱ መድኃኒት ብቻ just gave me a relief ከሳይነስ ከሌሎቹ ሽቶ የሚነሳብኛል ግም ሽታ የሚያስነሳብኛል just excuse ነው የሚፈልገው። ጉንፋን እንደሚያዛቸው ሰዎች ብዙ አይዘኝም ግን ጉንፋንም ያስነሳዋል። የቀበጣ በሽታ ነው ያርጓችሁ። ለዛ ነው ጥሩ መጥፎም ሽታ ማይስማማውም። አሁን እኛ አረብ ሀገር ነው የምንኖረው እና ሃይሊ ኡዶች እንገዛለን። ይሄ ኡድ አለ አይደለኛ ኡድና ሽቶ ቀላቅለን ነው እንትን የምንለውና እኔ ስሙዝ የሆነ ሽቶች ደግሞ በጣም ወደው ያለ ፐርፊውም ደግሞ በጣም ወዳለሁ። ሞዳቸውም ቆንጆ ሽቶ አላቸዋል። ግን ይሄ ከባድ ከሆነ ቡስት ዩር ኢሚኒቲ እንደ ጉንፋን አይደለም፣ ከኢሚኒቲ ሲስተም ሎሞንግ አይደለም፣ ከመተንፈሻ አካል ዊክነስ አይ ቲንክ የሚመጣው ሶ ኤኒዌይስ ከዚህ ይቀቡና ያ ሽቶ አረብ ሀገር የምትኖር ሰዎች ታውቁታላችሁ። እንዲህ ሲያልፉ ኤሌቬተሩም ላይ ምናምን ያጋጥማችኋል። ወጥቻ አብሬ ስመለስ ታመሜ እገባለሁ። ከዛ አንድ ኤሌቬተር ነው የምትጠቀሙት፣ ሌላ የለም። ደረጃ የምትሄዱበት ሁኔታ አይመችም። ከዛ ስመለስ እንግዲህ ማስነጠስ ነው አንጎሌ እስከሚላላ ማለት ነው። ትዝ ሲለኝ ማን ሄጄ ሸቶኝ ነበር ነው። አዋራጅ ነው፣ ቅሌታም በሽታ ነው። በጣም ቅሌታም በሽታ ማለት ሳይነስ ነው። በጣም ቅሌታም ነው። ክብር አይወድለት በልደናሉ ሳይነሴ ጋር ልጨቃጨቅ እንደዛ ነው። ወደ ሳይነሴ ቁጭ ብዬ ባትሪ ሊያልቅ ስለሆነ እንዴት how dare you ምናምን ያልኩኝ እንትን ልበል ሬስቶራንት ቻው ተናው ሰላም አለይኩም። አላህ ያክብራችሁ። ወላሂ 100 ምናምን ሰዎች ከኔ ጋር ቁጭ ብላችሁ አላህ ይውደዳችሁ። ጁማችሁ ያማረ ይሁን። ዱዓችሁን አላህ ይቀበላችሁ። ደግነት ለምትሰሩት ደግነታችሁን በሙሉ አላህ ይክፈላችሁ። ህይወታችሁን አላህ ይምራችሁ። የተመኛችሁት ያሰባችሁት ሁሉ ነገር አላህ ያሳካላችሁ። ተሳክቶላችሁ እንደሌላ ሰው የምትተርፉ አላህ ያድርጋችሁ። በክብራችሁ፣ በቤተሰቦቻችሁ፣ በህይወታችሁ፣ በችግር በመንገንዘባችሁ አላህ ይፈትናችሁ። በጤናችሁ አላህ ይፈትናችሁ። ያላችሁንም ነገር የምታመሰግኑ አላህ ያድርጋችሁ። የምትገፋፉ ሳይሆን የምትዋደዱ፣ የምትተቃቀፉ ሰው የሆናችሁ ሰዎች ያደርጋችሁ። አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ማሰላማ ደህና ዋሉ።